የክርስቶስ የጽንሱ ቀን እስቲ የጽንሱ ቀን በሉ። እሱ የምን ቀን ነው? የመዳን ቀን። አንድ ድነት የተጀመረ እዚያ ነው። የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል። ኃጢአት የገነትንም የሰማይንም በር ዘጋብን። ጌታ መድኃኔዓለም መጣና ተጠምቆ የሰማይ በር ከፈተልን። ወናሁ ተርኅወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለታል። ሰማይ የተከፈተ ምንድን ነው? ቀድሞ በበደላችሁ ዘግታችሁት ነበረ፣ አሁን በእኔ ቸርነት ከፈትኩላችሁ ማለት ነው። ጌታችን መስቀል ተሸክሞ ወደ ቀራንዮ ሲሄድ እሱ ይጸውር ድዳ ወይ ነብር ጠፈረ፣ ሰማይና ምድርን ተሸክሞ የሚኖር ጌታ ይዞ የሚኖር አጽንቶ የሚኖር አምላክ ያን መስቀል እንደ ሰውኛው ደክሟል፣ ግን በአምላክነቱ መሸከም አቅቶት አይደለም። ስምዖን ቀሬናዊ የሚባል ሰው አግዞታል። ያገዘው በረከተ እግዝእትነ ማርያምን በዮሐንስ እንደሰጠ በረከተ መስቀሉን በስምዖን በኩል ሊሰጥ ነው። መስቀሉን በዕለተ ዓርብ ያሸከመ መታገዝ ፈልጎ ሳይሆን ከተቀበለው መከራ መስቀሉ ብቻ ከበደበት። ከጠጣው ሐሞት፣ ከታገሰው ርኩስ ምራቅ፣ ከተቀበለው ግርፋት፣ ከተቸነከረው ችንካር የመስቀሉ ሸክም በልጦ ነው። ለምንድን ነው ያገዙት? ግርፋቱን ለምን አግዙኝ አላለም? ለምን ችንካሩን ተካፈሉኝ አላለም? መስቀሉ የታገዘበት ምክንያት መስቀሉን ለበረከት ሲሰጠን ነው። ዓርብ የሰጠን በረከት የነፃነታችን ምልክት አንዱ መስቀል፣ አንዲቱ እመቤታችን ናት። እነዚህን ነው ሰይጣን ሊነጥቀን የሚፈልግ። ይሁት ዲያብሎስ ተንኮሉን አያችሁት? ሁለቱንም ደረሰኝ እንደሚጠፋ አንዳንድ አላችሁ። አንዳንድ መስሪያ ቤት ይኖር ይሆን እንዴ? ከፍሎ ሲያበቃ ሰራት ባንክ ውስጥ እንዲህ ያለ ሕግ አለ። ቆጥሮ የማይሰጥም ሌባ ነው፣ ቆጥሮ የማይቀበልም ምንድን ነው የሚባለው? ሌባ ነው የሚባለው ማለት ነው። ቆጥሮ የማይሰጥም ሊያጭበረብር ነው። ያኛውም ደግሞ ምን ሊያደርግ ነው? ወይ አልሰጣችሁኝም ሊል ነው፣ ወይ ትርፍ ቢያገኝ ይዞ ሊሄድ ነው ማለት ነው። ስለዚህ ያ ስለሆነ ሁሉም ጋለው አንዳንድ መስሪያ ቤት ደረሰኝ ካልሰጠ ደግሞ ሊቀበል ነው ማለት ነው። ደረሰኝን ማጥፋት ሌብነት ነው። ክርስቶስ የሰጠንን የነፃነት ምልክት አትያዙ የሚለን መስቀሉን ጣሉት፣ እመቤታችን ጥሏት የሚል የነፃነት ደረሰኝ አይኖራችሁ፣ ደግማችሁ ባለዕዳ ሁኑ ማለቱ ነው። የምናምንቴ እግዚአብሔር በመስቀሉ ቀጥቅጦ ይጣልልን። በእኔ ቃል ሳይሆን በቅዱስ ጳውሎስ ቃል ወእግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታሕተ እገሪክሙ በኩሉ ጊዜ ሮሜ 16 ላይ ሲናገር የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ሁል ጊዜ ቀጥቅጦ ይጣልላችሁ ብሏል። ቀጥቅጦ ይጣልልን በእውነቱ ማለት ነው። ስለዚህ አንድ ድነት የመዳን ቀን መቼ ነው ንገሩኝ? አሁን በተማማረው ነው እንጂ በዕለተ ዓርብ። ሌላስ? የክርስቶስ የጽንሱ ቀን እስቲ የጽንሱ ቀን በሉ። እሱ የምን ቀን ነው? የመዳን ቀን። አንድ ድነት የተጀመረ እዚያ ነው። ሰምታችኋል? አዎ ይሄ ነው መጽሐፍ ቅዱስ የሚያስተምረን። ይሄን ነው ድነት በማኅፀን የተጀመረ። ከቃሉ ጋር ናችሁ? ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የከረመባቸው 30 ዓመቶቹ ሁሉ የመዳን ቀን ነው የሚባለው። 30 ዓመቱ ሁሉ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሯል። የ30 ዓመት ጸጋውን በኃጢአት አባክኖታል። ክርስቶስ በምድር ላይ 30 ዓመት የኖረው በኃጢአት ለባከነው ለአዳም ዕድሜ ካሳ ለመስጠት ነው። ስለዚህ የክርስቶስ ዕድሜዎቹ ሁሉ እያንዳንዷ ሰኞ፣ እያንዳንዷ ማክሰኞ የድነት ቀን ናት። እንግዲህ እሱ ምን ጨነቀው እንዴ? ተመልከቱ። ሕፃናትን ዘይስሎሙ ለሕፃናት በውስተ ማኅፀን ይላል ቅዱስ ያሬድ። ሕፃናትን በጽንስ የሚቀርጻቸው አምላክ ዕለቱን ተወልዶ ዕለቱን አድጎ ዕለቱን ተሰቅሎ ዓለምን አድኖ አይሄድም ኖሯል። ድነት የተገኘው መጋቢት 27 ቀን ብቻ የስቅለት ዕለት ብቻ ከሆነ ለምን ማደግ አስፈለገው? ለምን ቆየ? ለምን ከረመ? ዕድሜውም ድነት ስለሆነ ነው። እስቲ ዕድሜውም ድነት ነው በሉ። ስለዚህ የጌታችን ኢየሱስ ክርስቶስ 33 ዓመቷ እያንዳንዷ ቀን እንትባላለች የመዳን ቀን። እስኪ የመዳን ቀን በሉ። ሌላው ከዚያ በፊት የሚቀድም አለ። የመዳን ቀን የሚባለው የተወለደበት ቀን የመዳን ቀን ነው። ክርስቶስ የተወለደበት ቀን የመዳን ቀን ነው። በልደቱ እናከብራለን። እንዲያውም
ሞኛ ሞኝ ጉላ አንዳንድ ጥቅስ አንጠልጥሎ የሚሮጥ ባለ ምስኪኑ ማለት ነው። እግዚአብሔር ይርዳቸው። የሐዋርያት ሥራ ምዕራፍ 4 ላይ አንድ ጥቅስ አለ መከራውን የሚያይ አንድ ሊቅ አሉ። ምን ብሏል መሰላችሁ? አንድ መጽሐፍ ብቻ ካነበበ ሰው እግዚአብሔር ይሰውራችሁ ብሏል አሉ። ስንት መጽሐፍ ካነበበ ብቻ? አዎ ይህ በጣም ትልቅ ምርቃት እኮ ነው። አንድ ሰው እያሉ አይነ ስውር ነበር አሉ። አይነ ስውር ነበረ። ኋላ አንድ ቀን አይኑ በራለትና ጥንቸል አየ። ጥንቸሉትን እንዳየ ሌላ ሳያይ አይኑ ጠፋ። ኋላ ወግ ሲወጋ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። እንደዚህ ያለው ሲያምር ሲባል እንደ ጥንቸሊቱ ነው። ሌላ አላየም። ስንት ስለ ክርስቶስ ጌትነትና ማዳን ያለ 1 2 3 ጥቅሶችን አንጠልጥሎ የሚሮጥ ምስኪናል። እንዲህ የሚል ነው መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም፣ ያም ኢየሱስ ነው ይላል። እውነት ጥቅሱ እውነት፣ ትርጉሙ ውሸት። ጥቅሱ እውነት ነው። አዲያ ክርስቶስን መዳንማ የምትሰብክ የክርስቶስን ማዳንማ የምትሰብክ ቤተ ክርስቲያን የልደቱ በረከት የላቸው፣ የጽንሰቱ በረከት የላቸው። ዓርብን ብቻ ይዞ አንጠልጥሎ የሚሮጥ ዓርብንም በትክክል የማያምኗት ማለት ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የጽንሰቱ በረከት ያላት የልደቱ በረከት ያላት። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅን ልደት ታከብራለች? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራለች? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ ዕድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን ይህች ቤተክርስቲያን ለስደቱ ክብር ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱድ ተስፋሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋሆሙ ለስዱዳን የምትብላ የምትቀድስለት ይችናል። ልደቱ በረከታችን ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ ይላል ሊቁ። አንተን በአምሳሉ ሊወልድህ የሰው ልጆች የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ልጅ የሰው ልጅ ሆኖ መጣ። እሱ ከኛ የዘር ሐረግ ሲቆጠር እኛን ከመላእክት ጋር ቆጠረን፣ እኛን ከሱ ጋር ቆጠረን። ወተወለቆም ስለ ጅጉጋ ከመ ይስደምረነ ምስለ ማኅበረ ጻድቃን። ይሄ የኋላው ነው። ከበጎች ማኅበር ተቆጥሮ ተወልዶ ከእንስሳት ማኅበር ተወለደ፣ እኛን በማኅበረ መላእክት ጨመረን። ልደቱ በረከታችን ነው፣ የመዳን ቀን ነው። ራቁቱን ተወለደ፣ ብርሃን አለበሰን። ከበጎች ጋር ተወለደ፣ መስዋዕት ሆኖ አዳነን። ከእንስሳት ጋር ተወለደ፣ እኛን ከእንስሳነት አውጥቶ ወደ መላክነት አሳደገን። በለስ ለብሶ ተወለደ፣ እኛን ደግሞ አካሉን በጥምቀት አለበሰን። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ደስ ይበላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። ማን ለብሳችሁታል? እንዲሁም ምዕመናን እውነት ይህንን ማወቅ አለብን። በ40 ቀን በ80 ቀን ፓትርያርኩ ብቻ አይደሉ፣ ጳጳሱ ብቻ አይደሉ፣ መምህራን ብቻ አይደሉ፣ ካህናት ዲያቆናት ብቻ አይደሉ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል። ማንን ለብሳችኋል? አሁን እንግዲህ ይውላችሁ ስትዘፍኑ እስክታ ስትወርዱ ይሄን ማወቅ አለባችሁ። ጎንደር የዘፈን ሀገር አይደለም። እንዲሁ ዝም ብላችሁ እንዲሁ ማምላክን ሀገር ነው የምታሰድቡና የጥምቀት ዕለት ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነውር ነው እውነቱ ማለት ማለዳ ከዚያ በኋላ ክርስቶስ ተጠምቀ ሲል ይውልና ማታ እዚህ ላይ ፒያሳ ትልቅ ሞንታርቦ ይጠመዳል። ከዚያ በኋላ ጎንደር እያሉ መዝለል። እናንተም ጎንደር አታውቃችሁም። ችግርም ሲመጣ ጎንደር እነዚህን ቆሻሾች አስወግድልኝ ብላ የምታስቀስፋችሁ ጎንደር ራሱ እናንተ ነው። መስፈን ደግሞ ምንድን ነው? እውነቴን ነው። አንድ ሰሞኑን አሁን እንዲያውም እዚህ ትኖር ይሆናል አንዲት እህታችን አሜሪካን የምትኖር ልጆቿን ይዛ መታ እዚህ ጎንደር ወስጄ ሃይማኖት አስተምሬ ልምጣ ብላ ይዛቸው መጣች እና ልጆቹ የባዛሩን ዘፈን ሰምተው ምንድን ነው ያሏት? በዚህ ሰሞን እንዴ እናታችን ጎንደር የክርስቲያን ሀገር ነው አላልሽንም? አዎ እንግዲያ የሚዘፈን ዘፈን ኃጢአት ነው አላልሽም አሏት። በእውነቱ ማለት ይኸው እንዲህ መሆን የለብን በእውነቱ ማለት
እኛ ጥምቀቱ፣ ልደቱ፣ በረከታችን የሚሆነው በምንድን ነው ስትሉን በዝማሬ በቅዳሴ ነው። በመረጋጋት ስክነታችን አብሮ መታየተን መታወቂያችን መሆን ያለበት ክርስቶሳዊነት ነው። ስለዚህ በልደቱ ክርስቶስን ለብሰናል። ስትዘፍኑ፣ እስክስታ ስትወርዱ፣ ስትጨፍሩ ክርስቶስን የለበሰ ሰው አሁን አንድ መነኩሴ መጥቶ ወጥቶ እንዲያው እስክስታ ቢያስነካው ምን ትላላችሁ? እንዲያው ምን ትላላችሁ? አያስን ምኑ ዘመን ደረስን? ቋቡን ያውልቁት አባዬ አትሉ? ቀሚሱን ያኑሩት በሉ እንግዲህ አትሉ? እንዴት ቆብ ለብሶ ይዘፍናል ነው የምትሉት አይደል? እንዴት ሰው ክርስቶስን ለብሶ ይዘፍናል? እንዴት ክርስቶስን ለብሶ ይደነክራል፣ ይጨፍራል፣ ይሰክራል? እንዴት ክርስቶስን የለበሰ ሰው በጢስ ይታጠናል፣ ሲጋራ ያጤሳል? እንዴት ቅጠል ይበላል እንደ ፍየል? እንደውም የኔታ ሲናገሩ ነበር። አዲስ አበባ ጉባኤ የዛሬ 3 ዓመት ተጋብዘው እያስተማሩ የኔታ ሊቀ ሊቃውንት ሲሉ ነበር። ወደዚያ ወደ ደብረ ታቦር በኩል ጉዞ ለጉባኤ እየሄዱ ለካ መንገድ የጫት አዝመራ አይተዋል እና የሚወስዳቸውን መኪና አውርደው እሳቸው ነው ሲናገሩ የሰማኋቸው። እስኪ አውርደኝና አህዮቹ ይሄንን ቅጠል ይበሉት እንደው እናያቸው ብለው ወርደው ሲያዩ አህያ ጫት አትበላም። እሳቸው ነው ሲናገሩ የሰማኋቸው። አህያይቱ ጫት አትበላም፣ ቅጠል በፍጹም አትንቀውም። እና በዚህ ዘመን ሰው ከአህያ ባሰ ብለው ተናግረዋል። ሰው ከአህያ ብሷል በእውነቱ ማለት። ክርስቶስን የለበሰ ሰው አይጣላም፣ አይሳደብም። ሰው ክርስቶስን ለብሶ አያመነዝርም። ክርስቶስን የለበሰ ሰው ቂም የለውም፣ የዋህ ነው። ክርስቶስ ትሁት ነው። ክርስቶስ የዋህ ነው፣ ደግ ነው። መድኃኔዓለም ዘያጸንን ክሳዶ ለሚያርዱት ለሚያወራረዱት ራሱን ዘንበል ያደረገ መልካም በግ መልካም እረኛ ነው። ይህ ነው ክርስቶሳዊነት ማለት ነው። ትሁት ነው፣ ፍጹም የዋህ ነው። የልብ የዋህ እስመ አነ ትሁት የዋህ በውስተ ልቤ፣ እኔ በልቤ ትሁት ነኝ የዋህ ነኝ ብሎ እንደተነገረ ከቃሉ ጋር ናችሁ። ስለዚህ ልደቱ ሲወለድ እርቃኑን በመወለዱ ከበረት በመወለዱ ሰማይና ምድርን አስታርቋል። ሰማይና ምድርን ሰማይ ኮነ ዓለም ወኮነ ሰማይ ዓለም ወዓለም ሰማይ ኮነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ቤተልሔም ጽርሐ አርያምን ሆነች፣ ጽርሐ አርያም ቤተልሔምን ሆነች። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን እመቤታችን በማይመረመር ምስጢር ወለደችው። ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለ ምስጋና በምድር ተደረገ። ቀድሞ ቁጥራችን ከአጋንንት ጋር ነበር፣ ዛሬ ከመላእክት ጋር ለማመስገን በቃን። መቼ? የልደቱ ቀን። የልደቱ ቀን የመዳን ቀናችን ነው። ሰው አለ ወኮነ ተውኔተ ለአጋንንት ይላል ዮሐንስ አፈወርቅ በሃይማኖተ አበው ሲናገር። የሰው ክብሩ እንዴት ሆነ ነበር ብትለኝ አመድና ትቢያ ነበር፣ የአጋንንት መጫወቻ ነበር። አሁን ግን ምን ያህል ከፍ ከፍ እንዳደረገው ተመልከት። በደመና ላይ አልወሰነውም፣ በአየራት ላይ በህዋ ላይ አልወሰነውም፣ በጠፈር አልወሰነውም። ከፍ አድርጎ በመንበሩ አስቀመጠው። ይህ የተደረገው መቼ ነው? ልደቱ ክብራችን ነው። አጋንንት እየቀጠቀጡ በእግራቸው እየረገጡ ይጫወቱብን የነበሩት ከመላእክት ጋር የመላእክት ምስጋና ተገልጦልን ለማመስገን ስለበቃን ልደቱ የመዳን ቀናችን ነው። በበረከተ ልደቱ እግዚአብሔር ይባርከን። አንዱ የመዳን ቀን ምንድን ነው? የማን ልደት? የመድኃኔዓለም ልደት። ቀድሞ ይገርማችኋል ኦሪት ዘሌዋውያን ምዕራፍ 12 ላይ እንደተጻፈው ወንድ ሴት ወንድ በወለደች ጊዜ 40 ቀን የረከሰች ናት፣ ሴት በወለደች ጊዜ 80 ቀን የረከሰች ናት ይላል ኦሪት። አሁን ግን ክርስቶስ ቀድሞ አያችሁ ልደታችንን አበላሽተነው ነበረ። ኃጢአት ስለሰራን መወለዳችን እርግማን ነበረበትና እርግማን ተጭኖ እንወለድ ነበር። የተወለደው ልጅም የወለደችው እናትም እርግማን ነበረባት። አሁን ግን ክርስቶስ ልደታችንን ባረከልን። በሱ ልደት ነው የተባረከ ልደት። አሁን እኮ ክርስትና ተነስተን መዘመር ማመስገን የቻልነው መቀደስ ማስቀደስ የቻልነው ምንድነው? በሱ ልደት የኛ ልደት ስለተባረከ ነው። ከልደቱ ልደታችንን አገኘን ማለት ነው። እርግማናችሁ ተወገደ። አሁን ሕግ ለመጠበቅ ቤተክርስቲያንን ለማስከበር የአምላክ ደም በሚፈስባት የአምላክ ሥጋ በሚቆረስባት ቤተክርስቲያን የፍጡር ነገር ይዞ መግባት ስለማይገባ
ነው እንጂ 40 ቀን 80 ቀን ሴቶች ቤተክርስቲያን የማይገቡት የወለደች ሴት የተረገመች ስለሆነች አይደለም። አሁን ይህንን እርግማን በልደቱ ሽሮልናል። አሁን ሴቶች ቤተክርስቲያን የማይገቡበት ምክንያት ሴት ወንድ ስትወልድ አዋላጅቱ 20 ቀን ከቤተክርስቲያን ውጭ የምትቆይበት ያዋለደችው 40 ቀን ከቤተክርስቲያን ውጭ የምትቆይበት ምክንያት ክብረ ቤተክርስቲያንን ለመጠበቅ ነው። ሴት ወንድ ከወለደች 33 ቀን ከሰውነቷ ፈሳሽ ስለማይጠፋ 7 ቀን የሙሴ ስላለ ሴት ከወለደች ደግሞ 66 ቀን ከሰውነቷ እንዲሁ ተፈጥሯዊ ግዴታ ስለማይለይ የአምላክ ደም የሚፈስባት ቤተክርስቲያን ስለሆነች እንግዳ የፍጡር ነገር ይዞ ስለማይገባ ነው እንጂ የወለደች ሴት ርግምት መሆኗ ቀርቷል። ይሄንን እርግማን በልደቱ ያስወገደልን መድኃኔ ዓለም ስሙ የተመሰገነ ይሁን። ከርግማን አውጥቶናል። ቡሩክ መድኃኔ ዓለም እርግማንን ሽሮልናል። ቡርክት ማርያም ቡሩክ መድኃኔ ዓለምን ስለወለደችልን ስሙ የተመሰገነ ይሁን። ቡሩክ እግዚአብሔር። ሶስተኛ አላችሁ እስቲ የመዳን ቀን በሉ። አንደኛው የመዳን ቀን ምንድን ነው? ሁለተኛው የመዳን ቀን ምንድን ነው? ልደቱ። ሶስተኛ የመዳን ቀን ቅድም የነገርኳችሁ አለ። ምንድን ነው? እድሜው። እስቲ እድሜው በሉ። የጌታችን ኢየሱስ ክርስቶስ እድሜው ምንድን ነው? የመዳን ቀኖች ናቸው። በእነዚያም ካሳ ክሷል ማለት ነው። እነዚህን መርሳት አይገባም። በ30 ዓመቱ ተጠመቀ የሚለው ዝም ብሎ የተጻፈ አይደለም። ቅዱስ ኤፍሬም ሶርያዊ 30 ዓመቱን ሁሉ የክርስቶስን 30 ዓመት አንዱ ዓመት ለዚህ ሁለተኛው ዓመት ለዚህ እያለ መድቦ ለበረከት ተርጉሟቸዋል። እሱን ለመማር ደግሞ ጊዜ ያልቅብና ለሌላ ቀን ተማሩት። የክርስቶስ 30 ዓመቷ እያንዳንዱ ዓመት ትርጉም አለት። ስደቱ የመዳን ቀናችን ነው። ቅድም ተናግረናል። የተጠመቀበት ቀን የመዳን ቀን ነው። አለፍ እያልኩ ልድና ልጠቅልላችሁ። የተጠመቀበት ቀን የመዳን ቀን ነው። ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልከቱ፣ ቀድሞ በተከፈተ ገነት ከተነጠፈ ረፍት አስገቧቻቸው ነበረ። ማን? ሀበተ ርኅወ ገነት ወሀበተ ነጽፈ ረፍት። ረፍት ከተጎዘበገዘበት ከተከፈተች ገነት አስገብቶ አክብሯቸው ነበረ። ኃጢአት የገነትንም የሰማይንም በር ዘጋብን። ጌታ መድኃኔዓለም መጣና ተጠምቆ የሰማይ በር ከፈተልን። ወናሁ ተርኅወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለታል። ሰማይ እየተከፈተ ምንድን ነው? ቀድሞ በበደላችሁ ዘግታችሁት ነበረ፣ አሁን በእኔ ቸርነት ከፈትኩላችሁ ማለት ነው። አያችሁ፣ እየተጠመቀ አሁን ያቺ በር ናት እኮ ዛሬ የምንገባባት። ዛሬ እየተጠመቅን እኮ ክርስቲያን ሁሉ እየተጠመቀ ወደ ቤተ ክርስቲያን የሚገባ ክርስቶስ ጥር 11 ቀን በከፈታት በር ናት። በዚያች የሰማይ በር ነው የምንገባ። ይቺ ግን የምትዘጋበት ቀራል። ይቺን ሊቃውንት ሲተረጉሙት የቸርነት በር ናት ይላል። ክርስቶስ ቸርነት የሚከለክልበት ቀን አለ። ዓመት አገብ ምድር ማይጸንታ በአመይታ አድህን ሞለታ። የዚያ ጊዜ ግን ይዘጋል። መተው ሰዎቹ አርዮነ ሙሽራው ገባ በሩም ተዘጋ ክፈትልን አሉት። አላውቃችሁም አላቸው። አዳምና ሔዋን ዘጉት። ክርስቶስ በጥምቀቱ ከፈተው። መልሶ በምጽአት ይዘጋል። ያቸርነት ተዘጋጅቶ ላልተገኘ እስከዚያ ከሙሽራው ጋር ላልገባ የዚያን ጊዜ ግን ይዘጋል። የምልጃ በርም አሁንም ሁሉም አሁን ነው። ስለዚህ ጥምቀቱ አንደኛ የዕዳ ደብዳቤያችን ተደምስሶልናል። እንደ አምላክነቱ ተረግጦ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ በዮርዳኖስ ዕዳችን ደምስሶልናል። ዋንተ ቀጥቀጥከ አረስቲሁ ለከይሲ በውስተ ማይ ይላል ቅዱስ ዳዊት። የዘንዶውን ራስ በውሃ መካከል ሰበርከው ይላል። ዘንዶ ዲያብሎስ የዘንዶ ራስ ስልጣኑ የዲያብሎስን ስልጣን በጥምቀቱ ቀጥቅጦልናል። ጥምቀቱ የመዳን ቀናችን ናት። ከዚያ ተመልከቱ፣ ራቁቱን አሁን ሰው ሲጠመቅ ከነልብሱ ነው ራቁቱን ነው? ምን ነገር እንጂ ለምን ሰው ሲጠመቅ ለአቅመ ሔዋንም ለአቅመ አዳምም የደረሰ ቢሆን በሌላ ሃይማኖት የነበረ ሰው ዙሮ መጥቶ ልጠመቅ ቢል ልብሱን አውልቆ ነው። ለምን ሲባል ክርስቶስን ልለብስ ነው ማለቱ ነው። ሴት ብትሆን አድጋ የመጣች ብትሆን ጸጉሯን ያሳደገች ከሆነች የተጎነጎነ ጸጉር ካላት ፈታ ነው የምትጠመቅ። ለምን? መድኃኔዓለም በጥምቀቱ ከኃጢአት ማሰሪያ ፈቶኛል ማለት ነው። ያንን ማድረግ ነው። ወርቅ ቀለበት ያላቸው ቢኖሩ አውልቀው ይጠመቃሉ። በጥምቀት ክርስቶስን ለብሻ ጌጣለሁ ማለት ነው። ስለዚህ ጥምቀቱ ጌጣችን፣ ልብሳችን፣ ከኃጢአት መሰሪያ የተፈታንበት የመዳን ቀናችን ነው።
ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ሁሉ የምታከብር በዚህ የተነሳ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ትምህርቱ ድነታችን ነው። ክርስቶስ ያስተማር ጊዜ አረጋዊ መንፈሳዊ እንዲህ ይላል ትመስክረ ሲሰደድ አብረው ተሰደድ ይላል። እያሰብከው ማለት እያሰብከው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር ለጸሎት ስትቆም ከዳኛ ፊት እንደቆም ካስብ ይላል። ጸሎት ስንቆም እኮ ሐሳባችን የሚበታተለው ክርስቶስ ትዝ ስለማይለን ነው። አሁን ፍርድ ቤት ፊት ቁማችሁ እግዚአብሔር ያሳየው ክርስቶስ ያመልክተው ክቡር ዳኛ ብላችሁ አንዴ ቆይ ሄሎ ብትሉ ምን ይላል ዳኛው? ደንብ አስከባሪ ያስመጣን አስወጣልኝን ሰውዬ ይላል አይደለም? ለምን ዳኛ ፊት ተንቀጥቅጣች ጭንቅላታችን እስከ እግር ጥፍራችን በሙሉ ቁጥጥር ሆኖ ዳኛውን ብቻ ነው የሚያስብ። ምን ይለኝ እያለ አንተም ክርስቶስ ፊት ምንድን ነው የሚለው? እንደውም ሊቁ ሲናገር በማታየው አምላክ ፊት እያየህ እንደቆምክ አስብ ይላል። በማታየው አምላክ ፊት በሉ ምን እሱ እያየህ እንደቆምክ ምን በል ነው አስብ። እሱ እያየህ ነው አንተን ማተክ ትሪይ ወይ ታስተሪ ይላል ደራሲው ቅዱስ ባስልዮስ ሲናገር በሊጦን ጸሎት ላይ ትሪይ ወይ ታስተሪ መሐሪ ነጽሮ ተመየጠነ ምንድነው የሚለው? አንተ ታያለህ አትታይም። ትሪይ ወይ ታስተሪ ትጠብቃለህ ስትጠብቅ አትታይም ይላል። አንተ ትጠብቃለህ ስታደርግ አትታይም፣ ስትሰጥ አትታይም፣ ግን ትሰጣለህ ብሎ ይነገራል። ይሄ ስለዚህ እያንዳንዷ መድኃኒታችን ኢየሱስ ክርስቶስ ያስተማረባቸው ዘመናት የድነት ቀኖች ናቸው። ትምህርቱ ድነት ነው። የክርስቶስ ቃሉ ድነት ነው። ሰው የሚድነው ምን አድርጎ ነው? በስሙ አምኖ ብቻ አይደለም፣ ቃሉን ተቀብሎም ይድናል። ዛቀበ ቃሌ ኢይጥዕሞ ለሞት፣ ቃሌን የጠበቀ ሰው ቢኖር ሞትን አይቀምስም። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ሲናገር ቃሌን የሚጠብቅ ሰው ሞትን አይቀምስም ብሏል። ስለዚህ አንዱ የመዳን ቀን ትምህርቱ ነው። እሱ ያስተማረበት ቀን ነው። ስለዚህ ወንጌል ስንሰማ ቅዳሴ ወንጌል ሲነበብ ክርስቶስ እውነት እውነት እላችኋለሁ ከሰማይ የወረደ ኅብስት እኔ ነኝ፣ ከኔ የሚበላ ከቶ አይራብም፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። አይሁድም መልሰው ይህ አባቱንና እናቱን የምናውቃቸው የናዝሬቱ ኢየሱስ አይደለምን? እንዴት አድርጎ ሥጋውን ሊሰጠን ደሙን ሊሰጠን ይቻለዋል አሉ። ጌታችን ኢየሱስ ክርስቶስን በልቡናቸው እንዳንጎራጎሩ አውቆ ስለምን ታንጎራጉራላችሁ? አባቴ ካልሰማው በቀር ወደ እኔ መምጣት የሚቻለው የለም። አሁንም እላችኋለሁ የሰው ልጅ ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም አለ። እኔ ሕይወት ከሰማይ የወረደ የሕይወት እንጀራ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ነገር ግን ሞቱ። እኔ ከምሰጠው ኅብስት የሚበላ ከቶ አይራብም፣ እኔ ከምሰጠው የሚጠጣም ከቶም አይጠጣም። ይህ የምሰጠው መብልም ሥጋዬ ነው መጠጡም ደሜ ነው አለ። በወልድ ያመነ የዘላለም ሕይወት አለው ብሎ ካህኑ ሲያነብ ክርስቶስ እየተናገረ እንደሆነ ስናስብ በዚህ ድነት እናገኛለን። አንዱ የመዳን ቀናችን ይሄ ነው። ስብከት ስንሰበክ ትምህርት ስንማር ራሱ ሰባኪ ስለሆነ እንዳትሉ፣ ስብከት እየተሰበከ እሑድ ቀን ጸበል መራኮት፣ ጸበል አምጣ ዲያቆን ጸበል አምጣ። ልክ እንደ ጸበሉ ቃሉ መድኃኒት ነው። እስኪ በሉ ልክ እንደ ጸበሉ በሉ። ቃሉ ምንድን ነው? አዎ ጸበሉ በጉሮሯችን የምናወርደው መድኃኒት ነው። ቃሉ ደግሞ በጆሮ የሚገባ መድኃኒት ነው። ይሄ እኮ ነው። ሰው መድኃኒቱን አያውቅም። አንዱን መድኃኒት ጥሎ አንድ መድኃኒት ይፈልጋል እንዴ? አይደረግም። እግዚአብሔር የሥርዓት አምላክ ነው። ያስተማረበት ተራራ ሲወርድ ባህር ሲወርድ መርከብ ውስጥ ሆኖ ሲያስተምር ትምህርቱ ድነታችን ነው። እግዚአብሔር በቃሉ ይጠብቀን፣ በኪዳነ ቃሉ ያጽናን። ቃሉ ካለበት ክርስቶስ ይኖራል። ቃሉ ካለበት ክርስቶስ ይኖራል። የእግዚአብሔር ቃል ፍጹም መድኃኒት ነው። ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን እኔ የምነግራችሁ ቃል መድኃኒት ነው ብሏል። እሱ የተናገረው ቃል መድኃኒት ነው። የሚያስተምርም እግዚአብሔር ነው። ስለዚህ ይሄ አንዱ የድነት ቀን ያስተማረባቸው ዕለቶች ናቸው። በረከተ ኅብስቱ የሚታሰብበት፣ ተራራ ወጥቶ ያስተማረበት፣ ባህር ገብቶ ያስተማረበት። አሁን እዚህ ስትማሩ አባ እንደሚያስተምር እያስባችሁ አትማሩ። እውነቴን ነው። እዚህ ስንማር አሁን ተመልከቱ፣ ጌታችን ኢየሱስ ክርስቶስም ሊያስተምር ወደ ተራራ ወጣ። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ሕዝቡም ቀረቡ፣ አንደበቱንም ከፍቶ አስተማረ ሲባል አሁን እዚህ ላይ የቆመውን ሰውዬ ክርስቶስ እያስተማረ እንደሆነ እናንተ ደግሞ ከኢየሩሳሌሙ ተራራ እንደተገኛችሁ አድርጋችሁ ነው ማሰብ። ያ ሲሆን በረከት ትቀበሉበታላችሁ። ከቃሉ ጋር ናችሁ። ሰባኪ መቆጣት የለበትም አለ አንድ ሊቅ ሲናገር።
ሰባኪ መቆጣት ህዝቡን አቀይ ብሎ መቆጣት የለበትም። ምክንያቱም ከተቆጣ መጀመሪያም እኔ ነኝ የማስተምር ብሎ አስበዋል ይላል። የስማችሁ ነው። የሚያስተምር ማን ነው? እግዚአብሔር የሚያስተምር ከሆነ ህዝቡ እሱን ቢንቁት ለምን ይቆጣል? የናቁት እግዚአብሔር ነው እንጂ እሱን አይደለም። ስለዚህ ይሄ ሰውዬ መጀመሪያም ለካ እኔ ነኝ መምህር ብሎ ኑሯል ይላሉ አባቶቻችን። ስለዚህ ይሄ እንዳይሆን ሰባኪም እግዚአብሔር ያስተምራል ብሎ ያስተምር፣ እናንተም እግዚአብሔር ያስተምራል ብላችሁ አስተምሩ። ያንን ድነታችን መድኃኒታችን ይፈጽምልን። የመጨረሻ ጌታችን የመጨረሻ ስላችሁ ሌላ ከዚህኛው መጨረሻ ነው። አንድ ሁለት ሶስት ነገሮች ይቀሩኛል። የመዳን ቀን የሚባለው የጸሎተ ሐሙስም የመዳን ቀን ነው። ጸሎተ ሐሙስ 40ው ቀን 40ው ቀን ጾሙ የመዳን ቀን ነው። ለምን መሰላችሁ? ጌታ የጾመው ስንት ቀን ነው? 40 ብሎ ይጠይቀናል እንዴ አትበሉ። ለማሳተፍ እኮ ነው። አይ ለማሳተፍ ነው እኮ። ስብከት የጋራ ነው ብለዋል የኔታ በቀደም። ስብከት የጋራ ነው። ስለዚህ እናንተም ተሳተፉ። በእናንተም እኮ ትምህርት ስቱደንት ሴንተር ይባላል አይደል? ተማሪ ተኮር ይባላል አይደለም? አለ የለም? ስለዚህ ተማሪ ተኮር ስለሆነ እናንተም ተሳተፉ። ጌታ የጾመ ስንት ቀን ነው በሉ እንጂ 40 ቀን። በጣም ጥሩ። ለምን በሉ አሁን ለምን በሉ እንጂ። በጣም ጥሩ ነው። 40 ሰው 4 የሥጋ ባህሪ ያለው ስንት? 5ኛ የነፍስ አለው ስንት? 5። ተመልከቱ 40ን ለ5 ስታካፍሉ ስንት ይመጣል? 8 አይደል? ስለዚህ ምንድነው በአምስቱ ባህሪያችን በድለን ስለነበረ 40 ቀን የጾመው ለአንድ ቀን 8 ቀን ለአንዱ ባህሪ 8 ቀን ለአንዱ ባህሪ 8 ቀን ካሳ እየካሰ ነው። 8 ቀን አካፍሎ ለበደል ነው በደል ካሳ ክሷል። ጾሙ ዝም ብሎ የተደረገ አይደለም ማለት ነው። አንድም ለአራቱ ባህሪ ያስተካፍሉት 10 ፍጹም ካሳ በአራቱ ባህሪያት በልተን ጠጥተን ለበደል ነው ፍጹም ካሳ ሲክስልን ነው። ስለዚህ ለአምስቱ ባህሪያችን አንድ ሳምንት አንድ ሱባኤ ነው። አንድ ሳምንት አንድ ሱባኤ ነው። አንዳንዱ ሱባኤ ለአንዳንድ ባህሪያችን ክሶልናል። ጾሙም የመዳን ቀን ነው። እስኪ ጾሙ የመዳን ቀን ነው በሉ። አሁን አብይ ጾም ስንጾም የምን ቀናችን ነው በሉ ተናገሩ። የመዳን ቀናችን ነው ማለት ነው። ክርስቶስ ለባህሪያችን የካሳውን ካሳ እያሰብን ነው። እኛም ድነት እንቀበልበታለን። ያንን ለመሳተፍ ነው የምንጾመው። የጸሎተ ሐሙስ ዕለት የድነት ቀናችን ነው። ለምን የጸሎተ ሐሙስ የድነት ቀናችን ነው የሚሉ? አርታ ሀገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችን ወደ በለስ ሩጦ ወደ ሲኦል ተፍገምግሞ ወርዶ ነበር። አሁን ግን እግረ ልቡናችን ወደ ወንጌል፣ ወደ ፍቅር፣ ወደ መንግስተ ሰማያት ኑ ትሉኒ ኑ ተከተሉኝ። ለጊዜው በእግር ለፍጻሜው በግብር መጨረሻ በክብር ተከተሉኝ። ሰው ክርስቶስን በሁለት መንገድ ይከተለዋል። አንደኛ በእግር፣ ሁለተኛ በግብር፣ ሶስተኛ በክብር ነው። በእግር እሱ በሄደበት በመሄድ እንዴ ይገርማችኋል። እመቤታችን ከኖረቸው ኑሮ ሁሉ የሚያሳዝነኝና የሚገርመኝ ብዙ ስቃይ ያሳልፋለች። ጌታ ካረገ በኋላ የኖረችው ኑሮ ነው። ጌታ ካረገ በኋላ በእያንዳንዷ የኢየሩሳሌም ቦታ እየሄደች ከዚህ ላይ ልጄ እንዲህ አድርጎ ነበር፣ እዚህ ላይ እንዲህ አድርጎ ነበር እያለች ታለቅስ ነበር ይላል። እዚህ ላይ ህብስት አበርክቶ ነበር እያለች በየቀኑ ውሎዋ ልጇ ያረገበትን ቦታ እያየች ያን በማዘከር ነበረ። ስለዚህ በእግረ ልቡናችን የቻለ ኢየሩሳሌም ይሄዳል፣ ያልቻለ ቤተክርስቲያን ኢየሩሳሌም ናት። እስቲ ኢየሩሳሌም ናት በሉ ቤተክርስቲያን። አዎ የገጠር ሰው ማን እንዳስተማረው አናውቅም። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ይላል። ማን እንደነገረው እንጃ። ወይ ከውኑ ደቂቅኪ ምሁራነ ማበ እግዚአብሔር፣ ልጆችሽ በነብዩ እንደተነገረ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተነገረ ሲሳለም ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ይላታል። ለዛቲ ቤተክርስቲያን ይላል። ተመልከቱ ምን ይላል? አራያ ስርዓተ መላእክት አራያ ዘበሰማያት። ለዚች ቤተክርስቲያን የሰማይ መላእክት ስርዓት አላት። ቤተክርስቲያን ስትትመሰል በጽርሐ አርያም ዘላይሉ። ቤተክርስቲያን በላይኛው ሰማይ በጽርሐ አርያም ትመሰላለች። ወቅድስት ድንግል በሰረገላ እሳት፣ እመቤታችን ደግሞ ኪሩቤል በሚሸከሙት ዙፋን ትመሰላለች እንዳለ ሊቁ አባ ጊዮርጊስ ዘጋስጫ በሰዓታቱ። ይቺ ቤተክርስቲያን ኢየሩሳሌም ስለሆነች ክርስቶስን ወደ ቤተክርስቲያን የሚመጣ ሰው እንደ ማቴዎስ፣ እንደ ጴጥሮስ፣ እንደ ዮሐንስ በእግር ክርስቶስን እየተከተለ ያንን ነው ማሰብ። ቤተክርስቲያን ስንመጣ ክርስቶስ ፊት ለፊት እኛ እየተከተልን እንደሆነ ኑ ተከተሉኝ። ቀጥሶ ለሳ በግብር
እንደ ትሕትናው ትሑት፣ እንደ ጾሙ ጾም፣ እንደ ሰጊዱ ሰጊድ፣ እንደ ትርምቱ ትርምት፣ እንደ ፍጹምነቱ ፍጹምነት፣ እንደ ንጽሕናው ንጽሕና፣ እንደ ጸሎቱ ጸሎት፣ እንደ ቅድስናው ቅድስና፣ እንደ ቁርባኑ ቁርባን፣ እንደ ጥምቀቱ ጥምቀት አድርጎ በግብር የሚከተለው በተግባር በዚህ በግብር ወደ ቤተ ክርስቲያን በግብር በስነ ምግባር የተከተለው ኋላ በክብር ተከትሎት መንግሥተ ሰማያት ይገባል። ይህ ነው ፍጻሜው ማለት ነው። ስለዚህ እግር ያጠበ የእኛን እግረ ልቡና ለማጠብ ነው። ሰኮና ነፍሳችን ያሰናከለውን ሰይጣን እንዲህ ተብሎ ነበር አይደለም? አይ እባብ ዋስተጻር ማእከለ ዘርአ ወዘርእኪ፣ እባብ ሆይ በአንቺ ልጆችና በሔዋን ልጆች መካከል ጠላትነትን አድርጋለሁ። አንቺ ሰኮናቸውን ንከሽ፣ እሙንቱ ይቀቡ ሰኮናኪ፣ እነሱ ደግሞ ሰኮን ምንድን ነው? አንቺ ሰኮናቸውን ንከሽ፣ እነሱ ራስሽን ይቀጥቅጡሽ ብሎ እባብን ረግሞ ነበረ። ለጊዜው ሔዋን ናት ዘሯ የተባልን እኛ ነን። እባብ ያገኘ ሰው ሁሉ የእባብን ራስ የማይቀጠቅጥ የለም። እባብም ካገኘችን ሰኮናችን ትለናለን። ይሄ የድሮ እርግማናችን። ፍጻሜው ግን ሴቲቱ እመቤታችን፣ የሴቲቱ ዘር ክርስቶስ፣ የእባብ ራስ የተባለ ዲያብሎስ ያጋንንት ራሳቸው፣ ሰኮና የተባለ ደግሞ የክርስቶስን እግር ማስቸንከሩ ነው። ያ ነው ንደፍ እባቡ ይንደፍ የሴቲቱን ዘር ይነድፋል የተባለ የእመቤታችን ልጅ ክርስቶስን በችንካር ማስቸንከሩ እባብ መንደፉ የተባለ ነው። በዚያ እሱ ሲቸነከር የእኛን ሰኮና እንዳይጽ ተመልከቱ። ወሰዋቂነ እንዳይጽ ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወገጽ ብሎ ይህ መስቀል ከዚያም ምንድነው? ወሰዋቂነ እንዳይጽ ከመሰነካከል እግራችንን የሚያቀናልን የመስቀሉ ደም ነው። አዋሃዘ ደመ ተመልከው ወማየ በኢየሩሳሌም ወግብጽ። ይሄ ምንድነው? ይሄ መስቀል የኪሩቤል ባልንጀራ ነው። እንደ እመቤታችን ስም 4 ፊደል አለው። ኪሩቤል 4፣ ኪሩቤል 4፣ መስቀል 4፣ ማርያም 4። እነዚህ ዙፋኖች ናቸው። አዋሃዘ ማየ ደመ ወማየ በኢየሩሳሌም ወግብጽ፣ በኢየሩሳሌምና በግብጽ የጥምቀት የቁርባን ምንጭ አመነጨ። ከመስቀሉ የፈለቀው ደምም ተመልከቱ ምንድነው? ከመሰነካከል የምንድንበት ነው አለ። ስለዚህ እግረ ልቡናችንን እንዲያቀናልን የሐዋርያትን እግር ያጠበበት፣ እኛን ኃይለ መንፈስ ቅዱስ ለማስታጠቅ ጨርቅ ጣጥቆ እግር ያጠበበት ቅዱስ ጴጥሮስ አንተኑ ታሐጽበኒ ለእገሬ እገሬ አንተ እግሬን ታጥበኛለህ አለ። ምን ማለቱ ነው ብሎ ርቱ ሃይማኖት አመስጥሮ ተርጉሞታል። አንተ ነህ እግሬን የምታጥበኝ ምን ማለቱ ነው? አንተ ነህ ያለው ዘለጎምኮ ለሰማይ፣ ሰማይን የለጎምከው አንተ የኔን እግር እንዴት ታጥባለህ? ከዓለት ላይ ውሃ ያፈለክ እንዴት የኔን እግር ታጥባለህ? ሙታንን የምታነሳቸው እንዴት የኔን እግር ታጥባለህ? እያለ ልልናውን ነው የዘረዘረ ይላል። ልልናውን ዘርዝሮ አታጥበኛለሁ፣ ካላጠብኩ ድል ፍንታ የለም አለው። አጠበው። ከዚያ በኋላ በዚያ አጥበት የእኛም እግረ ነፍሳችን ታጠበልን። ይህን ያደረገ መድኃኔ ዓለም የተመሰገነው ይሁን። አንከሩ ሐራ ለኡላን ሶበ ይርእይዎ፣ ተመልከቱ ለእሳት ግሩም እንዘይትላክ ለአርዳይሁ። ያዕቆብ ዘስሩግ ሃይማኖተ አበው ላይ ሲናገር ሰራዊተ መላእክት ቅዱሳን መላእክት የሚያስደንቀው ግሩም እሳት ጨርቅ ታጥቆ የደቀ መዛሙርቱን እግር ሲያጥብ ባዩት ጊዜ ደነገጡ። እንደምን ያለ ትሕትና ነው አሉ። አሁን እግር ማጠብ ቀርቷል። ድሮ ሚስት ባሏን ታጥብ ነበረ። እልም ድርግም ብሎ ቀረ። ዛሬ እኩልነት የሚባል ሰውዬ መጥቶ እኩልነት እኮ በማጠብ ነው ይውላችሁ። አሁን ሴቶች እግር ብታጥቡ ከክርስቶስ ጋር ነው በትሕትና እኩል የምትሆኑት ማለት ነው። ሳታጥቡ ግን ባሪያ ነው የምትሆኑት። ይውላችሁ በክርስትና ዝቅ ማለት ከፍታ ነው። እስኪ ዝቅ ማለት ከፍታ ነው በሉ። ከፍ ማለት ሳ ምንድን ነው? የእናንተ አለቃ ሊሆን የሚፈልግ የእናንተ አገልጋይ ይሁን ብሏል መድኃኒዓለም። እስቲ በሉ የእናንተ አለቃ መሆን የሚፈልግ ብሏል። የእናንተ ምን ይሁን? አሁን ተመልከቱ። አሁን እናቶቻችን እግር ያጥባሉ። የበላይ እነማን ናቸው? እነሱ ናቸው እኮ እግር አጥበው አይልፋታቸው። አሁን እኮ የከተማ ሴት ደግሞ እንደው ስራ ሰራን ብላችሁ ልታወጉ ነው። እውነት የለም። እናቶቻችን እኮ በገጠር ድንቅር የሚያደርገኝ እኮ ሌት ተነስተው ጎመን ቀቅለው ድንች ቀቅለው ከዚያ ያደረሱን እኮ እነሱ ናቸው። እንደዚህ አድርገው ያንን ምሳ ቋጥረው እንደገና ደግሞ አብረው አረም ይወጣሉ። ልጅ በትከሻቸው አዝለው ዝናብ እየወረደባቸው ያርማሉ።
ይህንን አርገው ነው ልጅ የሚያሳድጉት። ጥሬ ቆርጥመው ውሃ ጠጥተው ወተት ቢያልቅባቸው ደም አጥብተው ነው የሚያሳድጉት። እንዲህ አርገው ነው መከራ የሚቀበሉት። እና እግር ማጠብ ዛሬ ቀረ። ልጅ አባቱን እግር አይጥም፣ ምንም የሚያጥብ የለም። ቅዱስ አትናቴዎስ መነኩሴ ሳለ እግር የሚያጥብባት ፋጋ ነበረችው። ፓትርያርክ ሲሆን የፓትርያርኩ አምላክ እግር ካጠበ ፓትርያርክ መሆን እግር ከማጠብ ያስቀራል ያለ ማን ብሎ ፋጋውን ይዟት ሲኖዶስ ወሰደ። እዚያም ፓትርያርኩ ነው እግር ያጥብ ነበር። እንግዳ ሲመጣ ፓትርያርኩ ራሱ ነበር እግር የሚያጥበው ማለት። ይሄ ትሕትና ነው ሙሉት ማለት ነው። አሁን ሰው ትብቱ፣ ልጆቹ ትቢት፣ ሁሉ ትቢት። ይሄ ኤቢሲዲ ያመጣብን ችግር በጣም 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 በእውነቱ ማለት ነው። ኤቢሲዲ አሁን እንድሪያስ ኤምቢሲዲ ነው ይላል። ኤቢሲዲ ኤምቢሲዲ ነው ይላል በእውነቱ ማለት ነው። ይሄው እኮ ነው በእውነቱ ማለት ኤምቢሲዲ እኮ ነው። ኤምቢሲዲ ታውቃላችሁ? አለች አንዲት ቴሌቪዥን፣ የድሮ ቴሌቪዥን ሚወታ የምትባል ቴሌቪዥን አለች። 14 ኢንች ናት መሰለኝ ናት፣ እንደዚህ አካባቢ ናት። እና እኔም የገጠር ልጅ ነኝ። ድሮ ዘመድ ቤት ከተማ ስመጣ አያታለሁ አንዳንድ ጊዜ ስትከፈል እና እንትን ገብቶባት ካሴቱ ሲዲ አስገብቶባት ፕሌይ ስሏት ትንሽ ከተጫወተች ኖ ዲስክ ትላለች። በቃ እንደዚህ ኖ ዲስክ ቢያረጉ ቢሰሯት በቃ ኖ ዲስክ ኖ ሲግናል እያለች ብጥብጥ ነው የምታደርገው። ሆነ አቅም የሌላት ሙቅ ያለው ነው ብደረ አልቀበልም ነው። አሁን የዘመን ሰው እኮ አይምሮ ሙቋል፣ ምንም አይሰማም። ዝም ብሎ ኖ ዲስክ በል እስቲ። እንደዚያ እኮ ናቸው ብንላችሁ አሰሙም። ኖ ዲስክ ኖ ሲግናል በቃ ይደረግ ይሰራ። ሰው አስቸግሯል እኮ አባቱ ቢመክረው ኖ ዲስክ፣ እናት ብትለው ኖ ዲስክ፣ መምህሩ ቢለው ኖ ዲስክ። ዩኒቨርሲቲ ውስጥ አይምሮ ኖ ዲስክ፣ ቤተክርስቲያንም ኖ ዲስክ ነው። ዩኒቨርሲቲ ውስጥ አሁን ትምህርቱን ቢብሎት ተው መመረቂያ ሙይ ሲ በሞት ያፈርሰውንልሽ ሲ በየት ነው ያለሽ ተብሎ ነው የሚመረቀው ማለት ነው። መከራ ውጤት እኮ ለማግኘት ከመምህር ውጤት ለማስሞላት እርኩሰት የሚሰሩ ልጆችን ሁሉ ነው ያፈራ ነው። ዲን ወደ ሲ ለማስቀየር ማለት ነው። ውጤት የትምህርት ቤት ውጤት በሰውነት እየተለወጠ በነውር እየተለወጠ እኮ ነው። ይሄ ነው የደረስንበት ዘመን ማለት ነው። አወቅን ብላችሁ ደግሞ እንዲሁ ስትመጸዳደቁ እኮ እንዲሁ ድንቅ ነው የሚያደርገው። ይሄንን ዲግሪ በነገራችሁ ላይ ስለ ዲግሪ አንድ ነገር ልንገራችሁ። እውነቴን ነው። ዲግሪ ማለት በፈረንጅ ሀገር አሉ አንድ ዲግሪ ያለው ሰው he is ready for training ነው የሚባለው። ምን ማለት ነው? ይሄ ሰውዬ ለመስማት ዝግጁ ነው ነው። ሰምታችኋል አይደለም? ምን ለማለት ዝግጁ ነው? አሁን አንድ ዲግሪ ተመርቀው መጀመሪያ ዲግሪ የተመረቁ የተከበሩ ገሌ አውቃችሁ ትሙታችኋል። ደግሞ ይሄን ሁለተኛ ዲግሪ ደግሞ የመጀመሪያውን ዲግሪ ይዞታል ወይ ፈተና ነው። ማስተርስ ዲግሪ ማለት የመጀመሪያውን ዲግሪ ይዞታል። ለዚህ ነው የሁለተኛ ዲግሪ ላይ ሪሰርች የሚበዛው ለዚያ ነው። የመጀመሪያ ዲግሪውን ይዞታል ወይ ነው። ሶስተኛ ዲግሪ ፒኤችዲ ዶክተር ኦፍ ሳይንስ ይባላል። እነሱም ያው እንደዚያው ናቸው፣ ብዙም አይደነቁም፣ ይሻላል። ስለዚህ ግን እንደውም የምነግራችሁ ከቃሉ ጋር ናችሁ እና እምቢተኞች አንሁን። እስቲ እሺ በሉ። ለልጆቻችሁ መታዘዝ ልመዱ። ለማንም ሰው መታዘዝ፣ እግር ማጠብ መድኃኔዓለም እሺ ብሎ ነው ያዘዘን። ኦሆ ብሎ ታዛዜ ከዊኑ እሺ ብሎ ታዞ ነው ዓለምን ያዳነው። ሙት እሺ፣ ተሰቀል እሺ፣ ተገረፍ እሺ። እና ጸሎተ ሐሙስ መታዘዝን የተማርንበት ጊዜ ነው። የመታዘዝ ቀን ስለሆነች የመዳን ቀን። ባለመታዘዝ የመጣውን ዕዳ በመታዘዝ ከፍሎልናል። በዚህ ያዳነን መድኃኔዓለም ስሙ የተመሰገነ ይሁን። ዕለተ ዓርብ የመዳን ቀናችን አሁን ደረስን። 27 አይደል? መጋቢት 27 እስኪ የመዳን ቀን በሉ። እሺ እስካሁኑን ዘርዝሩ የመዳን ቀን ያልናቸውን። አንደኛ፣ ሁለተኛ፣ ሶስተኛ ጥምቀቱ፣ አራተኛ ዕድሜው፣ አምስተኛ ጾሙ፣ ስድስተኛ ስብከቱ በሉ፣ ሰባተኛ ዕለተ ሐሙስ፣ ስምንተኛ አቤት ስቅለት፣ አንድ ረስተናል፣ ስደቱ 10 ሆነ አይደለም እንዴ? 10። ስለዚህ የድነቀናችን እነዚህን ዘርዝራችሁ እንድታውቁ ነው። ክርስቶስ ያዳነን በዚህ ጊዜ እኔን አድኖኛል እንድትሉ ማለት ነው። እሺ የዕለተ ዓርብ ደግሞ እንደምታውቁት ማታ ተከሰሰ። ዕለተ ዓርብን እየዘረዘርኩ አልውልም፣ ያገኘናቸውን ብቻ ነው የምነግራችሁ። ማታ ተከሰሰ፣ ተከሶ አደረ፣
ጠዋት ለፍርድ ቀረበ። ኋላ ፍርድ ላይ ሲቆም መኮንነ ጽድቅ ነው። ዝም ብሎ ክሱን ይሰማ ነበር። የሐሰት ክስ ነው። በሌላ ቀን ብዙ ክስ ተከሶ አስረድቶ ረድቶ አሸንፏል። 2-3 ጊዜ አይሁድ ከሰውት ነበር። የዚህ ዕለት ግን ዝም አለ። ለምንድነው ዝም ያለ? የሰው የመዳን ቀን ቢከራከር አይሁድን ይረታል፣ ጲላጦስንም ይረታዋል። ከተከራከረ አይሰቀልም፣ ካልተሰቀለ ደግሞ እኛ አንድንም። ስለዚህ ሞት እንዲፈረድበት ብሎ ዝም አለ። ሆን ተብሎ እንዲፈረድበት ዝም አለ። መከራውን በትዕግስት ከዚያ ቆሞ ኃጥአንን በግራ ጻድቃንን በቀኝ አቁሞ የሚፈርድ ጌታ ሲፈረድበት ዝም ብሎ ፍርድ ተቀበለ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። የማን ክስ የማን ፋይል ማለዳ ተጀምሮ ለ6 ሰዓት ሞት ይበቃል፣ ቀጠሮ ሳይሰጠው። የሱ ፍርድ ግን የሞት ፍርዱ ጠዋት ተጀምሮ 6 ሰዓት ያለቀበት ምክንያት የኛን የሞት ጊዜ አርቆ የህይወት ጊዜ ለማቅረብ ነው። የሱ ሞት በተቃረበ ቁጥር የኛ ህይወት ይቀርብልን ነበረ። ወደ 2 ሰዓት ስንቃል ነፍሳት እኮ አብረው ይሰቀል ይሉ ነበረ። ልስቀለው ልትወው ሲል ጲላጦስ አይሁድ ይሰቀል ሲሉ አዳም ከነ ልጆቹ ሲወሉ ነው ይሰቀል ይላል። ለምን ካልተሰቀለ አይድንም? ስለዚህ የሱ እየነጋ በሄደ ቁጥር እየረፈደ ሲሄድ የኛ ድነታችን ይቀርብልን ነበረ። ኋላ ሁሉ ግፍ ተፈጸመበት። ራቁቱን አደረጉት። ስድብን ታገሰ። ወታገሰ ምራቀ ርኩሰ። ርኩስ ምራቅ መታገስ ለሱ አይገባም። ርኩስ ነገር በእግዚአብሔር ፊት እንኳን ለአካሉ ላይኑ እንኳን አጸያፊ ነው። እግዚአብሔር አሮንን ምን እንዳለው ተምጋላችሁ? ሊቀ ካህናቱን እንኳን ወንድምህ አሮን ዓይኔ ርኩሰትን አይታ አትታገስምና ወንድምህ አሮን ወደ ቤተ መቅደስ በገባ ጊዜ እርቃኑን እንዳይታይ ንገረው፣ የሰው አካል በእግዚአብሔር ፊት ንጹሕ አይደለምና እንዳልቀስፈው ብሏል። ዓይኑ እንኳን ርኩሰትን የማትወድ እግዚአብሔር ፊቱ ርኩስ ምራቅን ተቀብሏል በለቱ። ያንን ሁሉ አድርጎ ተቸነከረ። እጅ እግሮቹን ቅድም እንዳልኳችሁ በእግሩ ለእግራችን፣ በእጁ ለእጃችን፣ በልቡ ለልባችን ሐሞት ጠጥቶ ደግሞ መራራ ሞትን አስወገደለን። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ፣ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ። እሱ ለኛ ጥዑም ሥጋውን ጥዑም ደሙን ይሰጠን ዘንድ መራራ ሐሞት ጠጣ። ነፍሱን ከሥጋው ለየ። እርቃኑን ተገፈፈ፣ ልብስ አለበሰን። እንደ ባሪያ ተገረፈ፣ ለጌትነት አበቃን። ወደቀ፣ አነሳን። ታመመ፣ ፈወሰን። ሞተ፣ አነሳን። ሞትን በሞቱ ሻረልን። ተገረፈ፣ ግርፋታችን አስወገደልን። ባርነታችን ሻረልን። ነፃነትን ሰጠን። የነፃነት ምልክት እናቱን ከመስቀል ስር ሰጠን። መስቀሉን ሰጠን። ረሃባችን ሥጋውን ቆርሶ አስወገደ። ጥማችን ደሙን አፍሶ አስወገደ። እድፋችን ከጎኑ በፈሰሰ ማየገቡ አጠበ። የገነት በርን ከፈተልን። የንስሐ በርን ሰጠን። አዳምን ከነልጆቹ ሲኦል አወጣ። ለሰው ልጆች የልጅነት በር መሰረተላቸው። ለቤተ ክርስቲያን ለኛ ሙሽራውን ቤተ ክርስቲያንን መስርቶ ሰጠን። ከቀራንዮው አደባባይ ሁላችንም ተጸንሰን ተወለድን። ይህን ያደረገ መድኃኔ ዓለም ስሙ የተመሰገነ ይሁን። ብለታር ወይ ጨርሱት ወይ እንዴት ነው ጀምራችሁ? ይህን ያደረገ ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ስታስቀድሱ ይህን እያሰብን ማስቀደስ። በጸሎት ስንቆም ጌታዬ ለኔ ብለህ በጲላጦስ ፊት ቆምክ ብሎ ነው ማሰብ። ወረቀቱን መጨረስ አይደለም ጸሎት፣ ከእግዚአብሔር ፊት መቆምን ማሰብ ነው። በእግዚአብሔር ፊት እንደቆመ የገባው ሰው ነው ጸሎት ማለት። እንደው ብቻ ስትነሱ መጀመሪያ እግዚአብሔር ፊት እቆማለሁ በሉ። ሰው ስለሌለ አይደለም። ልብሳችሁም ከክቡር ሰው ፊት ልቆም ስለሆነ ብሎ ጥሩ ጥሩ ልብስ ለብሳችሁ ነው መቆም ለጸሎት። ጥሩ ጥሩ ልብሳችሁን ልበሱ። ለጸሎት የምትለዩት የምትቆሙበት ጊዜ ለብሳችሁት ያደራችሁት መሆን የለበትም። ከሱ ፊት ልንቆም። አንተ ለኔ ብለህ ጲላጦስ ፊት ቆምክ፣ እኔ ደግሞ በአንተ ፊት ለጸሎት እቆማለሁ ብለን እንቆማለን ማለት ነው። ይሄን የተደረገብልን ነው የምናስበው። ስለዚህ ዕለተ ዓርብ ቀን እና አቡነ ሳሙኤል ዘዋልድባ ዓርብ ቀን ከተመሳቀለ እንጨት ላይ እየታሰሩ ይውሉ ነበር። አባታችን አቡነ መባጽዮን እዚህ አሁን በ27 የእሳቸው በዓል ጭምር ነው በወር የሚከበረው። አቡነ መባጽዮን በመድኃኔ ዓለም ፍቅር የታወቁ አባት ናቸው። ጌታዬ ችንካርህ እንዴት ነው
እስቲ ልቅመሰው ብለው ችንካሩን አንድ ክንድ ችንካር ከጉልበታቸው እስከ እግራቸው በመዶሻ መጥተዋል። እስቲ ያረገህን ችንካሩን ልቅመሰው ብለው ተጎንብሰው ሲሄዱ መድኃኔዓለም መጥቶ ነቀለላቸው። ይህንን ያደርጉ ነበር አባቶቻችን። ከነገስታት አፄ ቴዎድሮስ 40 ቀን ኮሶ ይጠጡ ነበረ። መራራ ሐሞቱን ምን ለማድረግ ለማሰብ ማለት ነው። የኢትዮጵያ እንኳን ሽማግሌው ጀግናው ሁሉ ስነ ምግባር አለው። ጀግናው ሁሉ ማለት ነው። አፄ ቴዎድሮስ 40 ቀን እኒህ ክፉ አይሁዶች ጌታዬን ሰቅለው እነሱን ዋጋ ሳልሰጣቸው እያሉ ሐሞት ይጠጡ ነበርና 40 ይሸበራል ኢየሩሳሌም ተብሎ የተዘፈነም ለዚያ ነው ልበላችሁ ብዬ ነው። ሰምታችሁኛል አይደለም? ይፈሩ ነበረ የኢትዮጵያው ቴዎድሮስ 40 ያጠፋናል ብለው እና ንጉሥ ሆኖ የክርስቶስን መከራ አስቦ ሐሞት መጠጣት እንዴት ያለ ክብር ነው! እንዴት ይቻላል? ሲያጣማ ሁሉም ይጾማል እኮ። ከቤተ መንግሥት በሞላበት የጾመ ጊዜ ተመቼ ብለው ያልበሉ እነሱ ናቸው። ስለዚህ መከራውን እንድናስብ እግዚአብሔር ይርዳል። መቼም በቸርነቱ በመከራው መከራችን ያራቅልን። የመጨረሻው የመዳን ቀን እስኪ ከዓርብና ከእሑድ ማንን ተወዳላችሁ? እሑድ። ዓርብ የስቃይ ቀን ነው አይደል? አይደል? አይደለም። የነጻነት ቀን ነው አላልኳችሁም እንዴ? የመዳን ቀን ነው ብያችኋለሁ። ስለዚህ ዓርብን ተወዷታላችሁ? እስቲ አውጡ የምትወዷት። መስቀል አድርጉበት እንደ ስብሰባ እንዳይሆን። የምን ተወዷታላችሁ? ዓርብን የምን ቀን ናት? የምን ቀን ናት? የምን ቀን ናት? እሺ እግዚአብሔር ይስጥልኝ። ኋላ ግን የሚመጣ አለ። ስለዚህ እሑድ ደግሞ የመዳን ቀናችን ነው። እስኪ የመዳን ቀናችን ሆኑ። እሑድ ጌታችን መድኃኒታችን ክርስቶስ አሁን ደግሞ ደስ ይበላል። ማታ ተቀበረ። ሲቀበር አንተ ስኩ በውስተ መቃብር ወአንተ ንቡር ዲበ አርያም፣ እሱ በአርያም በኪሩቤል ላይ ቅዱስ 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 እየተባለ እየተመሰገነ ደግሞ መቃብር ውስጥ አለ። ከኦርቶዶክስ ውጭ የሆኑ ሰዎች እኒህ ሞኞች ክርስቲያኖች አምላክ ተቀበረ የሚሉ እሱ ተቀብሮ ሳለ ዓለምን ማን እያስተዳደራት ነው? ቆይ ልንገራችሁ። የአንዲት ሀገር ባለስልጣን ንጉሥ ወደ አንድ ዞን ወይም ክልል ወይም ወረዳ፣ የክልል የሚባል ችግር መጥቶ ሀገራችን መከራ በላን እኮ በእውነቱ ማለት ነው። ድሮ አውራጃ ክፍለ ሀገር ነው የሚባለው። አሁን ክልል እያሉ አጥረው መከራ በሉን በእውነቱ ማለት ነው። ተባልተን ልናልቅ ነው። እግዚአብሔር ይህንንም ይስበርልን፣ ኢትዮጵያን አንድ ያደርግልን። የአንድነት ባለቤት መድኃኔዓለም ይህንን ጋኔን ቀጥቅጦ ይጣልልን። ከዚያ ምን አደረጉ ተመልከቱ። ስለዚህ የአንዲት ሀገር ንጉሥ ወደ አንድ ክፍለ ሀገር ወይም አውራጃ ሄዶ ከአንዲት ድሃ ቤት ንጉሥ ይምጡልኝ፣ እኔ ቤት ቀምሰው ይውጡ ብትላቸው ከዚያች ድሃ ቤት ቆሎ እየቆረጠመ ንጉሡ 3 ቀን ቢያድር አቤት አገሪቱን ማን ያስተዳድራል? እሺ ንገሩ፣ ማንም ያስተዳድራል? ንጉሡ ተሽረዋል አልተሻሩ? ንገሩኝ እንጂ። አሁን የኢትዮጵያው ጠቅላይ ሚኒስትር ጎንደር ስብሰባ ቢመጡ ኢትዮጵያን የሚያስተዳድራት ማን ነው? አስተዳዳሪ የሚባለው ከቤተ መንግስቱ ቁጭ የሚል ብቻ ነው እንዴ? ተዞዝሮ መሬት እኮ የክርስቶስ ግዛት እኮ ናት። እስቲ ግዛቱ ናት በሉ። ባለስልጣን እንኳን በአቅሙ ወደ አንዱ ሀገር ስብሰባ ሲሄድ ተሻረ ካላል ነው። ክርስቶስ በገዛ ምድሩ ገብቶ ሲያድር ተሻረ የምንለው ለምንድን ነው? አናን ወልቤ ንቅይት እኔ ሰው በአቅሙ እንኳን ይውላችሁ፣ ሰው በአቅሙ እኮ ተኝቶ ይነቃል። ምን ማለት ነው? በደንብ ስሙማ። ሰው እንደተኛ ንቁ ነው። እውነት አሰብ እንደተኛ ነው ያልኩት። እንደተኛ ንቁ ነው። እውነት አሰብ እንደተኛ ንቁ ነው። እውነት አሰብ እውነት። ምክንያቱም ህልም ያያል አይደለም እንዴ? እንደተኛ ንቁ ነው እኮ ሰው ማለት ነው። ስለዚህ በስጋው ተኝቷል፣ በነፍሱ ያልማል። ሰው እንደተኛ ንቁ ነው። ክርስቶስ እንደሞተ ሕያው ነው። እስኪ በሉላችሁ። መዊቶ ሕያው ሙቶ ሳለ ሕያው ነው። በሉ እስቲ ሙቶ ሳለ ምንድን ነው? በስጋ ሞተ። ተመልከቱ። ወመንፈስ ሐዮ በስጋ ሞተ፣ በነፍስ ግን ሕያው ነው። ግን ሁለት አካል አይደለም፣ አንድ አካል አንድ ባህሪ ነው። ዓለምን በእጁ እንደያዘ በመቃብር ተቀበረ። 33 ዓመት በዚች ዓለም እንደኖረ ከ3 ሰዓት ከዓርብ 11 ሰዓት ጀምራችሁ እስከ እሑድ እስከተነሳበት ጊዜ ስቆጥሩ ደግሞ 33 ሰዓት ይሆናል።
33 ሰዓት ደግሞ ከነፍሳት ጋር ሰነበተ። አያችሁ፣ የከርሞ ነው ክርስቶስ እስከ እሑድ ነፍሱ ቤት ከርማ እንደሱ ዓርብ ነፍሱ ቆጣች። ነፍሱ እስከ እሑድ ድረስ ምን እያደረገች ሰንብታ ነው ብላችሁ አታውቁ? የከርማ ነው ብትሉ አያዳላም አይደል? ለእኛ 33 ዓመት አብሮን ኖሯል። ከነፍሳት ጋር ደግሞ ዓርብ 11 ሰዓት ከሲኦል አውጥቶ እስከ እሑድ ድረስ እስከሚነሳበት ደግሞ 33 ሰዓት አብሯቸው ቆየ። ይህን አድርጎ እሑድ በመንፈቀ ሌሊት ሞትን ድል አድርጎ ተነሳ። መድኃኔዓለም በትንሣኤው መቃብራችን ሙስና መቃብርን አስቀረ። የሞት መውጃ ወለቀ። እንግዲህ ሞት በእኛ ላይ ስልጣን የለውም። ሞት እንግዲህ ወደ እግዚአብሔር ቤት ወደ እግዚአብሔር የምንሄድበት መንገድ እንድንሆን አደረገው። ስልጣኑንም ገልጧል። አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን ገለጠ። ድል ነሳ። በዕለቱ መቃብር ተነሳ። አልተነሳም ብለው የሚከራከሩ መናፍቃንን ቅዱስ ዮሐንስ አፈወርቅ መልሶላቸዋል። አይሁድም በክርክር ተነስቶ ይዛለት አንዳንዶቹ መጥተው አይ ሐዋርያት ሰርቀው ወስደውት ነው ይላል። ሰርቀው ወስደውት ነው። እንኳን የሞተውን ሰርቀው ሊወስዱ በቁሙም ፈርተው ጥለውት ሩጠዋል ብሏል ቅዱስ ዮሐንስ አፈወርቅ። አልሮጡም ማለት እንዴ? እንኳን ከሞተ በኋላ መቃብሩን አይሁድ ምን የመሰሉ የሮም ወታደሮች አስቀምጠው ሰርቀው ሊወስዱ ስጋውን ወስደው ሊወስዱ ዓርብ እንኳን ፈርጠው ጥለውት ሄደዋል። ያንዱ ነው። ደግሞ አንዱ ምን ይላል? ደግሞ ምን ይላል? ተኝቼ ነበር አለ። ከዚያ ግን ደቀ መዛሙርቱ ሰርቀውታል። ሊቁ ቅዱስ ዮሐንስ አፈወርቅን ሲከራከር አንድ ቀጣፊ እሱ አላለም፣ እኔ ነኝ ያልኩኝ። እንግዲህ አንድ ቀጣፊ ደቀ መዛሙርቱ ሲወስዱት አንተ የት ሄደህ ነበር? ተኝቼ። ከተኛማ እንዴት አድርገህ አየሃቸው? አይቻቸዋለሁ። ካያቸው ጎራዴ ይዘህ ለምን ሰደድካቸው? ስለዚህ ሁለቱም ውሸት ነው ማለት ነው። በክርስቶስ ላይ የተነሱት ሁሉም የሐሰት ምስክሮች ናቸው። ክርስቶስ ካልተነሳ ሞትን ድል ካላደረገ ደቀ መዛሙርቱ እንዴት በስሙ ታነሱ? እንዴት አጋንንትን ቀጠቀጡ? እንዴት ከሕይወት ከሞት ሁሉ በላይ ሆኑ? 12 ሰዎችስ እንዴት እንደ ከዋክብት በዙ? እንዴትስ ሰራዊትና ወታደር ሰይፍ አላሸነፋቸውም? ምን ተስፋስ አጠነከራቸው? እየታመሙስ ለምን ከነሱ ሕይወት ይገኛል? እየተገረፉ እየቆሰሉ ለምን ሕይወትን ይሰጣሉ? በእርግጥም የእሱ ሕይወት በእነሱ ላይ ስላለ ነው። ስለዚህ ቅዱሳን ሐዋርያት የክርስቶስ የትንሣኤው ምስክሮች ሆነው ዓለምን አብርተዋልና የትንሣኤው ቀን የመዳን ቀናችን ነው። እስኪ የመዳን ቀናችን በሉ። ተመልከቱ፣ በትንሣኤው ትንሣኤያችን መስርቶልናል። አሁን እኛ ትንሣኤ ያለን ሰዎች ነን። አሁን ሰው ቁጭ ሲል ሞት፣ ሲነሳ ትንሣኤ፣ ገደም ሲል እሞታለሁ፣ እንቅልፉ ሲነቃ እነሳለሁ ማለት ነው። ሰው ትንሣኤ ያለው። ጠጉር ታውቃላችሁ? ጠጉር ይላጫል፣ ዙሮ ይበቅላል። ጠጉር መብቀሉ የሰው ልደት፣ መላጨቱ የሰው መነሳት፣ ጥፍር ማደጉ የሰው ልደት፣ መቆረጡ ሞቱ፣ መልሶ መብቀሉ ማደጉ፣ ፀሐይ መውጣቷ የሰው ልደት፣ ማብራቷ እድገት፣ መግባቷ ሞት፣ ዙራ መውጣቷ ትንሣኤ፣ ዘር መዘራቱ የሰው ምንድን ነው? መወለዱ። ሰው በጋብቻ መመስረታቸው፣ መብቀሉ መወለዱ፣ ማደጉ ማበቡ ልጅ መውለዱ፣ መድረቁ ማርጀቱ፣ መታጨዱ መሞቱ፣ መልሶ መብቀሉ መነሳቱ። ሰው ከሞተ በኋላ እንዴት ብሎ ነው የሚነሳ? ሞኝስ አንተ ስንዴ ተዘርቶ መልሶ በስብሶ ሲበቅል አታየው? ስንዴ የፈረሰ በኋላ እየበቀለ አንተ ከሞትኩ በኋላ አልነሳም የምትል ለምንድን ነው? አንተ ሞኝ የቆሮንቶስ ገበሬ አያስተምርም እንደ? ስለዚህ እኛ ነገ ያለን ሰዎች ነን፣ ትንሣኤ ያለን ሰዎች ነን። ክርስቲያኖች ወይም በዓለም ያሉ ሰዎች ሞትን የሚፈሩት ሞት የሕይወት መጨረሻ ስለሚመስላቸው ነው። ሞት የሕይወት መጨረሻ አይደለም። ከሞት በላይ ዘላለማዊ ሕይወት አለ። ቢደህዩም ለ80 ዓመት ነው፣ የሚከብሩ ግን ለዘላለም ሕይወት ነው። ቢራቡም ለ80፣ ቢታሰሩም ለ80፣ ቢሰደዱም ለ80፣ ሕይወት ግን ለዘላለም ነው። ዘላለም ሕይወት ያውርሰን። ስለዚህ እሑድ ቀን ቤተክርስቲያን ስናስቀድስ የምናከብረው ማንን ነው? ትንሣኤውን ነው። እሑድ ቀን ለክርስቲያኖች ትንሣኤያቸው ነን። በዕለተ ሰንበት አባቶቻችንም እንዳስቀመጡልን ከቅዳሜ ዛሬ ሌባው በዝቶ ነው እንጂ
ከቅዳሜ 6 ሰዓት በኋላ ክርስቲያኖች ምግብ አይመገቡም። ሁሉም ሰው ከ11 ሰዓት በኋላ ቤተክርስቲያን ትከፈታለች። ከቤተክርስቲያን መጥተው ነው የሚያድሩት። መጥተው ያድራሉ። ለምን? የክርስቶስ የትንሣኤው፣ የልደቱ፣ የጥምቀቱ ሁሉ መሰረት የድነት ቀናችን ናት እሑድ። ሀቤነ ለለሰሙኑ ሰንበተ ክርስቲያን ቅድስት ቅዱስ አትናቴዎስ ቅድስት ሰንበተ ክርስቲያን የተቀደሽው በየሳምንቱ ቶሎ ቶሎ ነይልን ይላታል። እሑድን ማለት ነው። ቶሎ ቶሎ ነይልን እንድናስቀድስብሽ ከክርስቶስ ከትንሣኤው በረከት እንድንቀበልብሽ ሰንበተ ክርስቲያን ቶሎ ቶሎ ነይ፣ እረፍታችን፣ የምጽአታችን አረቦን፣ የመንግሥተ ሰማያታችን መያዣ አንቺ ቶሎ ቶሎ ድረሽልን ይላል። ሰንበትን ቶሎ ቶሎ ያምጣልን። እግዚአብሔር ከሰንበት ረድኤት አይለየን። ሰንበት በረከታችን ነው። ገጠር መቼስ የገጠር ልጅ ስለሆንኩኝ ተመስገን ነው። የከተማም ልጅ ነኝ። የከተማ ልጅ ነኝ ስል የእናንተ ሁሉ ልጅ ነኝ ማለት ነው። የገጠር ልጅ ነኝ ስላችሁ ደግሞ በገጠር በዚያ ስለኖር የገጠር እናቶች እሑድ እሑድ እሳት ሲያነዱ ነው የሚያድሩ ከቤታቸው ማለት ሲያነዱ ያድራሉ። ዝም ብሎ ሌሊቱ ሙሉ ቁጭ ብለው ማንደድ። ለምንድን ነው? የትንሣኤው ብርሃን እሑድ ስለተገለጠ እኮ ነው። ስራቸውን ሁሉ እግዚአብሔር እየመራው ነው የሚያስተዳድር። እዚሁ 3-4 ጥቅስ እየሸመደደ ከሚመጻደቅ የከተማ ሰው ገጠር ያሉ እንደው እነዚያ ብፁዓን ይሻላሉ። ያልተተካኩ የእምነታቸው ድንግል ያልተነካባቸው ማለት ነው። ትውፊታቸው እንዳለ ያለ በእውነቱ ማለት ነው። እግዚአብሔር እንደው እኮ ገበሬ አሁን ጤፍ እየወቃ በዚያ ስታልፉ ዝሞ ደናዋል ካዋገሌ አይባልም። ሃይማኖት ያውርድ ደናዋላችሁ ነው የሚባለው። እስቲ ሃይማኖት ያውርድ እስቲ ባሉ። አዎ በዚህ በአዝመራው ላይ ሃይማኖት ያወርድበት ነው የሚባለው ማለት ነው። እናቶቻችን ሊጥ ሲያቦኩ ቸር እንግዳ አምጣ ብለው ነው የሚያቦኩት። በስመ አብ ነው። አሁን ግን የሚመስለኝ በእርግጥ ሴቶች ሲያቦኩ አላየሁም። ጭልፍ አድርጋችሁ ብጥብጥ ነው የምታደርጉት የሚሆን። በስመ አብ ወወልድ ወመንፈስ ቅዱስ። ልብስም ስትገዙ በስመ አብ ነው ማለት ምን እንደሚጠጋው አታውቁ። ሰውም ስጦታ ሲሰጣችሁ በስመ አብ በሉት። ከዚያ ከኋላ አጋንንት ይርቃሉ። ይህንን ማድረግ ይገባናል እና ሰንበተ ክርስቲያን የተቀደሰች ቀን ናት፣ የተባረከች ቀን ናት። ኋላም የምንነሳ በዚህ ቀን ነው። ክርስቶስም የሚመጣ በዚህ ቀን ነው እና በዕለተ ሰንበተ ክርስቲያን ከውስጥ ማስቀደስን ልመዱ። የሰው ልጅ በረከት አለው። ቤተ ክርስቲያን ቢያንስ እንኳን የሚታይ 5 በረከት ትሰጠናለች። የሚታይ አይናችን ስዕሉን የመድኃኔዓለምን ስዕል አይቶ ይባረካል። ይሁን አይናችን በዚህ ነው የሚባረከው። እግራችን ከሱ መቅደስ በመቆሙ ደግሞ ይባረካል። እጃችን ወደ መቅደስ ውስጥ በመዘርጋቱ ይሄን ሕንፃውን በመዳሰሱ ይባረካል። ጆሮአችን ቅዳሴውን በመስማት ይቀደሳል። አፍንጫችን ዕጣን አሽቶ ይባረካል። ይህም በረከት የምናገኘው ከውስጥ ማስቀደስን መልመል ነው። እናቶቻችንም እንዲሁ ዝም ብላችሁ ጠዋት እየሮጣችሁ ልጅ ታቅፋችሁ አምታችሁ አታቁሩም። ከውስጥ ነው ይዛችሁ ማስቀደስ፣ ቀድሞ መምጣት ነው። ያንን በእርግጥ ደግሞ አይፈረድም። ሌባውን ቀማኛውን በስቷል። ይህን እንግዲህ ተጠንቀቀን ደግሞ ራሳችንም ብዙ እየሆናችሁ ነው። መንግስትም ቢጠብቀን ጥሩ ነው፣ እግዚአብሔርም ይጠብቀናል። በእርግጥ መንግስትም ቢጠብቀን እግዚአብሔር ጠበቀን የምንለው ምክንያቱም ለመንግስትም ኃይል የሚሰጥ ማን ስለሆነ እና እናንተም ብዙ እየሆናችሁ ኑ። ሌሊት ሞባይሉን ምኑን ደግሞ እዚያው ተውት። ምን ያደርጋል? እዚህ እንደውም እዚህ ሌባ እንዳይሰርቃችሁ ብቻ ሳይሆን እዚህም እየበጠበጣችሁ ስለሆነ አሁን እዚህ ቅዳሴ ላይ ነኝ ይላል። አሁን ምንድን ነው? እስኪ ተመልከቱ። ቅዳሴ ላይ ነኝ አምላክ ጋር እየተነጋገረ ሰው የሰው ፋይል ይከፍታል እንዴ? ነውር እኮ ነው። እግዚአብሔር ፊት እኮ ነው የምንቆመው። ራሱ ኢየሱስ ክርስቶስ ቅዳሴ ላይ ይገኛል። ክርስቶስ ይገኛል። ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ለኩልነ ሲል ካህኑ የሚባርከው የክርስቶስ እጅ ነው። የካህኑ እጅ እንዳይመስላችሁ። ካህኑ እንደ ጉጠት ነው፣ እንደ ዕቃ ነው፣ እንደ መሳሪያ ነው የሚያከብር ኢየሱስ ክርስቶስን። ከቅዳሴው ላይ ክርስቶስ ከመቅደስ ይገኛል። ከክርስቶስ ጋር ከመዋል በላይ ምን ክብር አለ? ማስቀደስ ትልቅ ክብር አለው። ስለዚህ ሰንበተ ክርስቲያንም የተከበረች ቀን ናት። በትንሣኤው በረከት ይባርከን፣ በክብር ለመነሳት ያብቃን። የሞት ልጆች ያላደረገን መድኃኔዓለም ክብር ምስጋና ይግባው። ሌላው እርገቱም ትንሣኤ ነው። እርገቱም የመዳን ቀን ነው። የመዳን ቀን በሉ የመዳን ቀን ነው። የ40ው ቀን ሁሉ የመዳን ቀን ነው። 40 ቀን ነው ጌታ የቆየ እዚህ 50ው ቀን አብይ ጾም ስንት ነው ሲደመር እስከ ሕማማቱ ስንት ቀን ነው? 50 ነው አይደል? ከትንሣኤ በኋላ የምንበላው ደግሞ ስንት ነው?
አቤት 50 አያችሁ። እግዚአብሔር 50 ስለራባችሁ 50 ላብላችሁ ብሎ ነው አይደለም? አይደለም። እግዚአብሔር በመብል ክሱ አያውቅም። 50 ባለፈው ስለራባችሁ ደግሞ 50 ግጥም አድርጋችሁ ብሎ አይደለም። ትርጉሙ ምን መሰላችሁ? 40 ጾምን አይደለም? እሱ 40 ጾሞ ተሰቃይቶ ተሰቅሎ ተነስቶ አረገ አይደለም? ከዚያ ሰምን አለ እኛ 40 ጾምንና 50 ቀን ጾምንና 50ው ቀን የመንግስተ ሰማያት ምሳሌ ነው። በዚህ ዓለም ሰኞ ያገኘ ሰው ማክሰኞ ያጣል። ረቡዕ ጤና ያገኘ ሰው ሐሙስ ይታመማል። ስለዚህ ረቡዕ፣ ዓርብ፣ ረቡዕ አንዳንድ ቀን እየመጣች ጥልቅ ትላለች። አትወዷትም አይደል? ስንክር ትላለች። እንደው በሐምሌም አሁን እንግዲህ ትመጣና እዚህ ገባ ትላለች እና ይቺ ዓርብና ረቡዕ መሀል ላይ መብላችን ያህል ግብት የምትል አንደኛ የክርስቶስን ማመን ለማሰብ፣ ሁለተኛው ግን የዚህ ዓለም ደስታ ሙሉ አይደለም ማለት ነው፣ ይፈራረቃል ማለት ነው። 50 ቀን ግን መቶን የምንበላበት መንግስተ ሰማያት ግን አይቋረጥም። ሰኞ አግኝቶ ማክሰኞ ማጣት፣ ረቡዕ ለብሶ ሐሙስ መራቆት የለም። የማይቋረጥ ደስታ ሰጣችኋለሁ ማለት ነው። እንደኔ ከጾማችሁ ለእናንተ የማይቋረጥ ደስታ ሰጣችኋለሁ ሲል ነው መድኃኒዓለም። የማይቋረጠው ደስታ ይስጠን። ደስታው የማይቋረጥበት አሁን ማን አለ? ደስታው ተሹሞ ደስ ቢለው ይሻራል። በጤናው ደስ ቢለው ይታመማል። በሀብት ደስ ቢለው ያጣል። በሚስቱ ቢደሰት ወይ ትታመምበታለች ወይ ትሞትበታለች። በባሏ ደስ ቢላት ደግሞ ወይ ይታመማል ወይ ይሞታል። ቅዱስ ጎርጎርዮስ እንደተናገረ በባልሽ ደስ ቢልሽ ጥሩ ነው፣ እንደዚህ ያለ ተናግሮ የሚደመጥ ሰው ጋር የሚውል ሰርቶ የሚያበላ ባሌን ሰጠኝ ብለሽ ደስ ይልሻል። ልጆችን ደግሞ ስታይ ደግሞ ማማ ሲሉሽ ደስ ይልሻል። ግን ባለቤትሽ ሞቶ ልጆችን ጎረቤት መጥቶብሽ አልቅሰው ሲመጡ አባት ቢኖራችሁ ማን ይመታችሁ ነበር ብለሽ ደስታ ታጫለሽ ይላል። ስለዚህ ምንድነው የዚህ ዓለም ደስታ ፍጹም አይደለም። መልካም ሚስት ብትኖር ሰርታ የምትመሰገን ስነ ምግባር ያላት እንግዳ የምትሸኝ ሚስት ብታገኝ ልጆችን ወልዳልህ መጥተው አባባ ሲሉ ደስ ይልሃል። ግን ጥላ ሙታ ልጆቹ መጥተው አባ እንጀራ አባ እንጎቻ ሲሉ እናት ቢኖራችሁ መቸርባችሁ ነበር ብለህ ታዝናለህ። ፍጹም ደስታ በመንግስተ ሰማያት ነው ይላል ሊቁ። በእውነቱ ማለት ነው ያንን ሊሰጠን 40 ቀን በዚህ ዓለም ተመላለሰ። አንሶ ሰው ውስጥ ምድር እስመ መሐሪውት ወመፍቀሬ ሰብ ከሰው ጋር ተመላለሰ ቸር ነውና 40 ቀን መጽሐፈ ኪዳንን አስተማረ ለሐዋርያት። ያ መጽሐፈ ኪዳን ለቤተ ክርስቲያን መጠበቂያ ነው። እዚህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ለኢትዮጵያማ ክርስቲያንም ያደረግን ደግሞ ኢትዮጵያንም የሰጠን እግዚአብሔር ይመስገን። ኢትዮጵያ 24 ሰዓት ከፋም በጀም ብንበላላባትም ብንጠላላባትም ቅዱስ እግዚአብሔር ሳይባልባት አያድርም። ያ ነው የሚጠብቀን እንጂ አሁን ምን አቅማችን ነው ጠብቆን ይመስላችኋል? እንደ ስርዓተ ቢስነታችን እንደ ስግብግብነታችን ተባልተን እኮ አልቀናል እኮ። አሁን እኮ አውሎ እያሳደረን ያለ እግዚአብሔር ነው። ነገም የሰላም ቀን ያምጣልን። ስለዚህ እግዚአብሔር 40 ቀን በዚህ ዓለም ከትንሣኤ በኋላ የኖረውን የመዳን ቀን ነው። ኋላ አረገ። አሁን ተመልከቱ። ሰው ከፍ የሚል በእግሩ ነው በራሱ ነው? ንገሩኝ እንጂ በእግሩ ነው አይደለም? ወደ ደረጃ የሚወጣ በእግሩ ነው አይደል? በራሱ ነው። እንዴ አታውቁም እንዴ? ራስ እኮ ነው እግርን እዚህ ላይ እርገጥ የሚለው ማለት ነው። ራስ እኮ ነው የሚያዘው እግር መሰላችሁ እንዴ? ተኝታችሁ አሁን ወደ ታች ዝቅ ብላችሁ አልጋው ብታገኙ ከፍ የምትሉ ወደ ራሳችሁ ነው ወደ እግራችሁ ነው? ያማውንም መውረዳችሁ ነው ማለት ነው። ከፍ ማለት በራስ ነው። እስኪ በሉ ከፍ ማለት በራስ ነው በሉ። እንደዚያ ከሆነማ የእምነታችን ራስ ክርስቶስ ነው። የእምነታችን ራስ ማን ነው? ከፍ ብሎ ተሰቀለና ከፍ ብሎ ሲያርግ እኛንም ከፍ አረገን። ይሄ እርገቱ ነው። ተመልከቱ ማለት ነው። አርገ ከማያለቡ እርገተ ጻድቃን ቅዱሳን፣ የቅዱሳንን እርገት ለማጠየቅ እሱም አረገ። እንከሳ ይኖርር ታይተ አላነ ተሎ ለዘፈጠረና። እንግዲህ የመቃብር ልጆች አይደለንም፣ የጉድጓድ ልጆች አይደለንም፣ የውድቀት ልጆች አይደለንም። እንግዲህ የእርገት ልጆች ነን፣ የትንሣኤ ልጆች ነን። ሁላችንም እርገት አለን። ራስ ካለበት እግር ተከትሎ እንደሚገባ እሱ ራስ እኛ እግር ነንና መድኃኔዓለምን ተከትለን እሱ እንገባለን። እመጽእ ኀቤክሙ ወእነጽሐክሙ ከመ ትሐልዉ አንትሙኒ ከመ ሀሎኩ ኀበ ሀሎኩ አነ ብሎ ቃል ኪዳን ሰጥቶናል። አይዟችሁ ተመልሼ እመጣለሁ፣
እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እሱ ካለበት እንዲወስደን ቅዱስ ፈቃዱ ይምጣልን። መድኃኔዓለም በምሕረቱ ይምጣልን። በምሕረት መጥቶ በመዓቱ ሳይሆን በምሕረቱ ይውሰደን። በምሕረቱ ይውሰደን። በምሕረቱ ይውሰደን። መጨረሻ የምነግራችሁ የመዳን ቀን የሚባለው እያንዳንዱ ቀን። እስኪ እያንዳንዱ ቀን በሉ። ምን አላችሁኝ? አዎ እሱ እያንዳንዱ ቀን ነው። አሁን ዓርብም አድኖናል፣ እሁድም አድኖናል፣ ቀድሞም አድኖናል፣ በነበረበት ዘመን ሁሉ አድኖናል። አሁን አንድ በደንብ አድርጋችሁ ኦርቶዶክሳውያን ለይታችሁ እንድታውቁልኝ እፈልጋለሁ። የመዳን ቀኖችን አንድ ጊዜ በ2 ደቂቃ ዘርዝሯቸው። እንግዲህ የተማራችኋቸውን ይሄን ለልጆቻችሁ እንድታስተምሩ። የመዳን ቀን በሉ እንጂ 1 2 ጥምቀቱ 3 ዕድሜው 4 በሉ ስደቱ ጾሙ እናንተ ቆጣሪ ሆናችሁ ተናገሩ ብላችሁ ጾሙ እሺ በሉ እሺ ስብከቱ እሺ ሌላስ ጸሎተ ሐሙስ እሺ ትሕትናው ስቅለቱ እሺ ትንሣኤው እሺ 40 ቀን ያስተማረበት እስከ ዕርገት ያለው ሌላስ ዕርገቱ መንፈስ ቅዱስን የላከበት ቀን ይህም የድነት ቀን መንፈስ ቅዱስን የላከበት ቀን መንፈስ ቅዱስ የት ነው ያለ? በሉ እስቲ በሉ የት ነው ያለ? ቆይ ልነግራችሁ ነው። መንፈስ ቅዱስ የት እንዳለ ልነግራችሁ ነው። ለሐዋርያት በ50ኛው ቀን መንፈስ ቅዱስ ልኮላቸው የለ? ከዕርገት በኋላ 10 ቀን ጠብቋል። ለምን? 10ሩን ሕዋሳታችሁን ጠብቁት ማለት ነው። 5 የውጭ 5ቱን የውስጥ። ከዚያ በኋላ መንፈስ ቅዱስ ያድርባችኋል ነው። በ50ኛው ቀን መንፈስ ቅዱስን ላከ። መንፈስ ቅዱስ ያቺ መንፈስ ቅዱስ የወረደችባት ቦታ የምትባለው ጽርሐ ጽዮን ተመልከቱ አላችሁ። አዎ መንፈስ ቅዱስ በሐዋርያት ላይ የወረደው መንፈስ ቅዱስ ላይ በእኔም በእናንተም ላይ እጥፍ ድርብ ይሁን ይላል ዲያቆኑ ቅዳሴ ብሎ ተመልከቱ። ከማው ይረድ ወይትመካ በላይሌ በእኔም በእናንተም ላይ መንፈስ ቅዱስ በጽርሐ ጽዮን የወረደው መንፈስ ቅዱስ በእናንተም ላይ እጥፍ ድርብ ይሁን ብሏል ዲያቆኑ ሲቀድስ። አሁን ስናስቀድስ መንፈስ ቅዱስ በእኛ ላይ እጥፍ ድርብ ይሆናል። መንፈስ ቅዱስ የት ነው ያለ የሚለውን አግናጤዎስ ሲተረጉም ጽርሐ ጽዮን ላይ የወረደው መንፈስ ቅዱስ ዛሬ ደግሞ ጽርሐ ጽዮን ቤተክርስቲያን ስለሆነች ቤተክርስቲያን ላይ በየቀኑ ይወርዳል ይላል። በየቀኑ ይወርዳል። ለምን? በምን ምክንያት ነው የሚወርደው? በክህነት። መድኃኔዓለም ምን ብለዋል? ሞትን ድል አድርጎ ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ ብሎ ተናግሯል ለሐዋርያት ንስኡ መንፈሰ ቅዱስ ለእለ ኀደግሙ ኃጢአተ ይትሐደግ ለክሙ ታደግ ሎሙ ወለእለ ኀደግሙ ኢይትሐደግ ሎሙ እንካችሁ መንፈስ ቅዱስን ተቀበሉ እናንተ ይቅር ያላችሁት ኃጢአቱ ይቅር ይባልለታል፣ ይቅር ያላላችሁት ይቅር አይባልበትም ብሎ በመንፈስ ቅዱስ ክህነትን ሰጣቸው። ያ ክህነት ምን ይላል? ምን ያደርጋል? መንፈስ ቅዱስን በምን ይሰጣል? በጥምቀት። በምን ይሰጣል? በቁርባን። በምን ይሰጣል? በፍታት። በምን ይሰጣል? በንስሐ በስሬት ይሰጣል። ስለዚህ ጽርሐ ጽዮን ወይም ደግሞ ለሐዋርያት መንፈስ ቅዱስ የወረደባት ቦታ ማለት ቤተ ክርስቲያን ነው። ቤተ ክርስቲያን የታለ? እዚህች መንፈስ ቅዱስ የታለ? ቤተ ክርስቲያን። መንፈስ ቅዱስ ርስቱ ማን ነው? ክርስቲያን ነው። ክርስቲያን ቤተ ክርስቲያን የሚባለው ህንፃው ብቻ አይደለም። ክርስቲያንም ቤተ ክርስቲያን ይባላል፣ ጉባኤም ቤተ ክርስቲያን ይባላል። ከእያንዳንዱ ክርስቲያን ጋር መንፈስ ቅዱስ አለ። ይህንን የምናገኝባት ሀብተ መንፈስ ቅዱስን የተቀበልንባት የመዳን ቀናችን ናት። ቤተ ክርስቲያን የምንመጣበት ቀን የመዳን ቀን ነው። መጨረሻ እድሜያችን በሙሉ የመዳን ቀን ነው የሚባለው። እስኪ በሉ እድሜያችን በሙሉ በሉ። የምን ቀን ነው? የመዳን ቀን ነው። ዘመነ ወንጌል ክርስቶስ ከተወለደ ወዲህ ጠቅላላ የምንኖርበት ዘመን ጦርነት የሚኖርበት፣ ስደት የሚኖርበት፣ ረሃብ የሚኖርበት፣ መገዳደል የሚኖርበት የበረከት ቀን ነው የሚባለው። እስኪ የበረከት ቀን በሉ። አሁን እዚህ ያለነውን ሁላችን እንደው አያርገው መድኃኒዓለም። አንድ ሽፍታ መጥቶ ቢፈጀን ምን የተረገመ ቀን ነው አይባልም፣ የተባረከ ቀን ነው የሚባለው። ቀን ከሚረግሙ ሰዎች ይሰውረን በእውነቱ ማለት ነው። አሁን ክርስቶስ ከልደቱ ወዲህ ሁሉንም ቀን ባርኮታል፣ ሁሉንም ቀን ቀድሶታል። እንደዚያ ከሆነ ለምን ግፍ ይፈጸምበታል? ግፍ አይስራ እንጂ እኮ ግፍ የሚፈጸምበት ሰው ይጸድቃል። ለሱ እኮ በረከት ነው። ተመልከቱ፣ ሰማዕታት እኮ ተገፍተው የሚሞቱበት ቀን የበረከት ቀን ነው። ሰው ሃይማኖቱን የካደበት ቀን ነው እንጂ የተረገመ ቀን፣ ለሃይማኖቱ የሞተበት ቀን የበረከት ቀን ነው። ሰው ሃይማኖተኞችን ያሰረበት ቀን ነው እንጂ ለሱ እርግማን፣ በሃይማኖቱ የታሰረበት ቀን እሱ የበረከት ቀን ነው።
ለሃይማኖቱ የተቀማበት የተሰደገበት ቀን የበረከት ቀን ነው። ስለዚህ ዘመንን ሐምሌ የመዓት ቀን ነው። አሁን በዚህ በየኢንተርኔቱ አለ፣ የኢንተርኔት ባይታዋን ሞልተውልናል። የመጣን ሐምሌ መዓት ሊመጣ ነው፣ ነሐሴ ምን ሊመጣ ነው እያለ የሚል ማለት ካወቅክባት አባ ብታውቅባት ጎንደርም ዋልድባ ናት ተብሏል። አባ ብታውቅባት በሉ ጎንደርም ዋልድባ ናት ስለተባለ እንግዲህ ደግሞ ሰው እጅ ላይ የጎንደር ሊቃውንት ደግሞ ዘረኞች ጎንደር አዲስ አበባ አድርጉት። እኔም ጭነው አዲስ አበባም ዋልድባ ናት፣ ደሴም ዋልድባ ናት፣ ጅጅጋም ዋልድባ ናት፣ መቀሌም ዋልድባ ናት። ሁሉም ዋልድባ ነው። ሀወቅበት ነው። ሀወቅበት ሁሉም ዋልድባ ነው እንደተባለ ሀወቅንበት ሁሉም የተባረከ ቀን ነው። እስኪ በሉ ሁሉ በሉ ሀወቅንበት በሉ እስኪ ከክርስቶስ ልደት ወዲህ በሉ የተረገመ ዓመት፣ የተረገመ ወር፣ የተረገመ ቀን፣ የተረገመ ሰዓት የለም በሉ። ይህንን አትመው። ማንም ሰው ቢላችሁ እኔ ከተዘጋጀውበት ብሞትም በረከቴ ነው፣ ብኖርም በረከቴ ነው። ቅዱስ ጳውሎስ ብሏል ሮሜ 14 ቁጥር 8 ላይ ከኛ መካከል ለራሱ የሚኖርም የለም ለራሱ የሚሞትም የለም፣ ብንኖርም ለክርስቶስ እንኖራለን፣ ብንሞትም ለክርስቶስ እንሞታለን ብሏል። አሁን ስለዚህ በዚህ በተባረከ ዘመን ያደረሰን እግዚአብሔር ይመስገን። ለምን መስላችሁ እንዲምላችሁ ሊቃውንቱ ይሄንን ዘመነ ወንጌል ነው ብለው እነ ቅዱስ ባስልዮስ ዘቂሳርያ ቆሮንቶስን ሲተረጉሙ አበጥረው ተርጉመውታል። ሐዲስ ኪዳን በጠቅላላ ከክርስቶስ ከጽንስ ጀምሮ እንደውም እኛ እኮ ለምንድን ነው ክርስቶስ የተወለደ ታኅሳስ 29 ነው። ዓመተ ምሕረት የሚባል ምሕረት ያገኘ ነው ከሱ ልደት ጀምሮ ስለሆነ ከልደቱ ጀምሮ ነው ዓመተ ምሕረት። ግን እኛ ለምንድን ነው ታኅሳስ 29 ዓመተ ምሕረት ማለት ሲገባል መስከረም ዓመተ ምሕረት የምንለው ስትሉ በ6 ወር ጽንስ ይታወቃል። በ6 ወር ጽንስ ስለሚታወቅ ከመጋቢት 29 ስበን አምጥተን የክርስቶስ ጽንሰቱ 6 ወር የሚሞላው መስከረም ላይ ነው ከመጋቢት 29 ጀምሮ። ስለዚህ ድነታችን ታወቀልን፣ ድነታችን ተረዳልን ብለን ጽንሱን ስበን ነው እኛ ዓመተ ምሕረት የምንለው ማለት ነው። በዚህ ምስጢር ነው ዓመተ ምሕረት የሚባለው። ስለዚህ ሰው አይገርማችሁም? ዓመተ ምሕረት እያለ ኧረ ምኑ ማት ዘመን መጣ ይላል። በ2000 ይሄን ያህል ዓመተ ምሕረት ማት አለ ይላል። ዓመተ ምሕረት ብለህ ማት ትላለህ እንዴ? ዓመተ ምሕረት ነው። ችግርም ከመጣ ችግሩን መዳኛ ያደርግልን። እሱ ነው ዋናው። ችግሩን ወይ ያሳልፈን በሉ ወይ ደግሞ ለድነት ያርግልን በሉ። አዎ መከራውን ወይ በቸርነቱ ያሳልፈናል ካወቅንበት፣ ካልሆነ ደግሞ የምንጠቀምበት ከሆነ በመከራው አሳልፎም መከራውን እንድንሞትበት አድርጎም ያድነናል። ሁሉንም ለጥቅም ያደርግልን መድኃኒዓለም። አርሃ ወለነዋተ ንስሐ። በዚህ ዘመን ጸልዮ በደንብ ስሙ ይመናል። ቀድሞ ከክርስቶስ ልደት በፊት የመዳን ቀን ያለው ይሄ ነው። ከጌታ ልደት በፊት ያለው ሰኞና አሁን ያለው ሰኞ ልዩነት አለው። ከጌታ ልደት በፊት ያለው ዓመትና አሁን ያለው ዓመት ልዩነት አለው። በዚያ ዘመን የነበሩ ቅዱሳን ሰኞን ጸልየው ቢሞቱ ሲኦል ነው የሚገቡት። ዛሬ ግን ሰኞ ብንጸልይ ገነት እንገባለን። በዚያ ዘመን ቢጸልዩ ከግብፅ ነው የሚወጡት። በዚህ ዘመን ብንጸልይ ከሲኦል ነው የምንወጣ። በዚያ ዘመን ቢጸልዩ ክፉ ንጉሥ ነው የሚያስወግዱት። በዚህ ዘመን ብንጸልይ ሰይጣንን ነው የምናስረው። በዚያ ዘመን ቢጸልዩ ህብስት ነው የሚወርድላቸው። በዚህ ዘመን ብንጸልይ ህብስተ ሕይወት ክርስቶስን ነው የምንመገበው። በዚያ ዘመን የጸለዩ የአብርሃም ልጆች ነው የሚሆኑ። በዚህ ዘመን የጸለዩ የመድኃኔዓለም ልጆች ነው የሚሆኑት። በተባረከ ዘመን ላይ ነው ያኖረን። ተጸልዮ የሚጸደቅበት፣ ተቆርቦ ረሃብ የሚወገድበት፣ ተጠምቆ ክርስቶስ የሚለበስበት፣ ሙት ወገነት የሚገባበት፣ ርስት የሚወረስበት፣ ሰው መልአክ የሚሆንበት ዘመን ነው። ከዚህ ዘመን ያደረሰን መድኃኔዓለም ክብር ምስጋና ይግባው። ዕለታችሁን እወቁበት፣ ዕለታችሁን አታባክኑ። ጧት ስትነሱ እንዲያውም አንድ ትእዛዝ ልንገራችሁ። ሁላችሁም በኮምፒውተር አጽፋችሁ እዚያ ላይ ዛሬ የመዳን ቀን ነው ብላችሁ ጻፉ። ቤታችሁ በትልቁ ሲሆን እንደ ባነር አድርጋችሁ ቤታችሁ ስቀሉት። ትልቅ አድርጋችሁ እንደ ፎቶ ያክስት ያጎታችሁን ፎቶ እንደምትሰቅሉት ይሄን ዛሬ የመዳን ቀን ነው ብላችሁ ካወቃችሁት ሐመኝታችሁ ደግሞ ፊት ለፊት አድርጉት። አንዱን አላ ገልበጥበጥ እያላችሁ እንቅልፍ አይናችሁን ብልጭ ስታደርጉት ዛሬ የመዳን ቀን ነው ይላል። በመዳን ቀን ነው የተኛሁት ብላችሁ ብድግ ይባላል ማለት ነው። በመዳን ቀን ነው የምሳደበው እንዴ? ዛሬ እኮ የድነት ቀን ነው፣ እንዴት በድነት ቀን ይረገማለሁ ብለን እናስባለን ማለት ነው። ይህን በረከት የምናገኝበት ስለሆነ
ሁለት ነገር ታስተውላችሁ። አንደኛ ቀናችንን እንድንጠቀምበት። እድሜያችሁን በከንቱ አታባክኑት። ቀጠሮ ይዞ የሚጸድቅ የለም። እስቲ ከእናንተ መካከል እድሜው ወገድ ሲል እገልሃለሁ ብሎ እግዚአብሔር የነገረው ሰው አለ? ስለዚህ ወዳጆች ክርስቶስ ሊመጣ ስንት ዓመት ቀርቶታል? ስንት ዓመት ቀርቶታል? ዛሬ እግዚአብሔር ይስጥልኝ። እስቲ ዛሬ በሉ። እስቲ ክርስቶስ መቼ ይመጣል? እሺ የት ገብቶኛል የሚሉ እጃችሁን አውጡ። በትምህርት ክርስቶስ ዛሬ ነው የሚመጣ የሚል ተምራችሁ የለም እንዴ እናንተ ሰዎች? በሉ አውጡ። እሺ ክርስቶስ ዛሬ ይመጣል የምትሉ ዛሬ ነው የሚመጣው። አይመጣም? አይምጣላችሁ እንዴ? እናማ ይመጣል አላችሁ አውጡ። እሺ እድሜ ይስጥልን። እንግዲያማ ዛሬ ታረቁ። እውነት የለም። ከዛሬ ጀምራችሁ መታረቅ አለባችሁ። ዛሬ ጀምረ ማንም ሰው ጠላት ሊኖረው አያስፈልግም። አሁን እዚህ ግቢ ያለው ሰው የሁሉ ሰው ከታረቀ አዛኝን እግዚአብሔር ለኢትዮጵያ እርቅ ይሰጣታል፣ ምሕረት ይሰጣል። ቂም ይዘን ታረቀን ምንለው በምኑ ይታረቀናል? የመዳን ቀናችን የጥፋት ቀን እያደረግነው ነው። የቂም ቀን፣ የነገር ቀን፣ የአድማ ቀን፣ የመለያያ ቀን፣ የዝሙት ቀን ማድረግ የለብንም። የበረከት ቀን ነው። እያንዳንዱን ቀን ውደዱት። ማለዳ ስትነሱ የበረከት ቀን፣ ስትተኙ የበረከት ሌሊት ነው ብላችሁ አስቡ። ታመናችሁ እግዚአብሔር ያደርግላችኋል። ሁሉንም የምናስባርከው እኛው ነን። በበረከት ዘመን ተረግመን ከመገኘት ይሰውራል። እድሜያችሁን እውቁበት። ወጣቶች ያላችሁ ዝንቱ ዘመን ዮሐንስ ዘእስክንድርያ ሃይማኖተ አበው ላይ ሲናገር ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ፣ ይህ ዘመን ንስሐ ለሚወድ ሰው የተዘጋጀ ዘመን ነው። አትበድሉ አለን፣ በደልን። በድለን ስንጨርስ ደግሞ በዚያው ቅሩ አላለም፣ የንስሐ በር ከፈተልን። ንስሐ ተገብቶ የሚዳንበት ዘመን ይሄው መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት የተወለደበት ዘመን ነው። አሁንም ከዚህ ዘመን ያደረሰን እግዚአብሔር ይመስገን። ስለዚህ አንድ መናፍቅ በእናንተ ቋንቋ ጴንጤ ወይም ፕሮቴስታንት መጥቶ ድናል አልዳንክም ይላል። ጴንጤዎች የሚሉት እንዴ ነው፣ ጸድቅ ያለው ድኝ ያለው ነው የሚሉት። የመዳን ቀን ግን መቼ ነው? ዛሬ ነው። ድኝ ያለው ብሎ ይሄ በኃላፊ በእናንተ ፓስት አይደለም፣ ኃላፊ አይደለም። ድነት በየቀኑ የሚፈጸም ነው። እስኪ በሉ ድነት ሆኖ ምን የሚደረግ ነው? ክርስቶስ አድኖናል። እውነት አሰብ ከመቼው? ከአዳም እና ከሔዋን እርግማን። እስኪ በሉ ክርስቶስ ደግሞ በየዕለቱ ያድነናል። እውነት አስብ። ከመከራ ስጋ ከመከራ ነፍስ ያድነናል፣ በየቀኑ ይቅር ይለናል። ስለዚህ መዳን ማለት በየቀኑ የሚሰራ ነው እንጂ አንድ ጊዜ የጸልይ ይሄ እንደውም በስነ መለኮት ትምህርት በጣም የተወገዘ ነው። ቅድመ ውሳኔ ወይም ፕሪደስቲኔሽን ይባላል። ምን ማለት ነው? እግዚአብሔር አንድ ጊዜ የመረጠውን ሰው ያጸድቀዋል፣ ያልመረጠው ሰው ገደል ይገባል የሚል ትምህርት ነው። ይሄ ነውር ነው። የፕሮቴስታንቱ ትምህርት ጥቅስ አንጠልጥሎ በኢየሱስ ስም እያለ የሚሮጠው ሁሉ አስተምሮ ይሄ ነው። ክርስቶስ አንድ ጊዜ ከመረጠ ይጠራሃል። እንደዚህ የለም። እግዚአብሔር መርጦ የጠራው ሰው የለም። ዓለሙን ሁሉ ጠርቷል። ቆይ ልንገራችሁ፣ እግዚአብሔር አንተ ሲኦል ነው የምትገባ፣ አንተ ገነት ነው የምትገባ ብሎ ወስኖ ከፈጠረኝ እኔ ኃጢአት በመስራት የተጠያቂው ማን ነው? እግዚአብሔር ነው። ወስኖብኛል። እግዚአብሔርስ ወስኖ ፈጥሮ ሲያበቃ ጽድቅ አልሰራም ብሎ ከጠየቀኝ ፍርደ ገምድል መሆኑ ነው። እግዚአብሔር ደግሞ ለቱ ስላት እሱ እንደዚህ ያለ የለበትም። እግዚአብሔር ለሁሉም ግዛን ሰጥቶታል፣ ነፃነት ሰጥቶናል። ሁሉም ሰው የወደደው እንዲሰራ። ስለዚህ ስለተመረጥኩ ድናለሁ። በቃ አንዴ የመረጠውን ይድናል። ልፋት ነው ይላል። ይሄ እንደ ሰነፍ ተማሪ ያለ ያስኮላ ተማሪ ነው ተገርድሶ እያደረ አፍራ ያለው ማሽላ ተንጋሉ ያፈራል እያለ አያጠናም ተኝቱ። ግን ተንጋሉ ያፈራል፣ ግን የተንጋለለ ማሽላ ምስጥም ይበላዋል። ምስጥ እንዳይበላችሁ ተኝታችሁ ልቁስ ብታጠኑ ይሻላችኋል። ስለዚህ እግዚአብሔር መረጠ ትድናለህ። ልፋት አይደለም፣ ዋናው ብቻ እሱ ይምረጥ ይላል። ሁሉንም ነው የጠራው እሱ። አወክበት ትድናለህ። መንግስተ ሰማያት ሰው እጁ ላይ ይዟት የሚዞራት ገንዘብ ናት። ከፈለክ ትጥላታለህ፣ ከፈለክ ትይዛታለህ። በእያንዳንዱ ቀን ገነትን ማግኘት ይቻላል። በእያንዳንዱ ቀን ሲሆን መግባት ይቻላል። እያንዳንዱ ደቂቃ መጽደቂያ ነው። እያንዳንዱ ደቂቃ መኮነኛ ነው። ይህን ቀን ለድነት ነው የጨመረልን። አንድ ቀን ሲጨመር ለድነት ነው የሚጨመረው። አሁን ይኸውላችሁ ከኔና ከእናንተ መካከል አንድ ረጅም ገመድ ብንወጥር፣ አንድ ረጅም ገመድ ብንዘረጋ፣ አንድ ጊዜ እያጠፍኩ ስመጣ ወደ እናንተ ቀርባለሁ ወይ ስርቃለሁ? እየቀረብኩ ነው አይደለም መጣው። ደግሞ ሳጠፍሳ አሁንሳ መጨረሻ ላይሳ አጥፌ ስጨርስ ማንን ይዛለሁ?
እናንተ ገመዱን አጥፌ ከጨረስኩ እድሜ ገመድ ነው። አንድ ቀን ስናድር ሞት ወደኛ እያጠፈው ነው። አያችሁ፣ እያጠፈው ነው። እድሜያችን ሲያልቅ ማንን ይይዛል? እኛን ይዞ ጭልጥ ይላል ማለት። ስለዚህ አንድ ቀን ስናድር፣ አንድ ቀን ስንውል የእድሜ ገመድ አያችሁ። አሁንም መቼም ዛሬ ወደ ገጠር ነው የማውላችሁ። የገጠር ሰው ሲራገብ እድሜ ገመድ ይጠር ይላል። እንደኮ ይገርም ይሁዳችሁ ገመድ ብሎ ሲተረጉመው ነው ማለት። እድሜ ገመድን ያሳጥረው ይላል። ግን እንደዚህ ተብሎ አይረገምም። እዚህ ላይ ነውር ነው ሆነቱ ማለት። ሰውን መርገም ነውር ነው። ልብ ይስጥህ ነው የሚባል ሰው አይረገምም። እና ወገብ ዛላን ይቁረጠው እድሜ ገመድ ግን ያሳጥረው አይባልም እንደዚህ። ስለዚህ እድሜ ገመድ ነው ሲበሉ እድሜ ፀሐይ ነው በሉ። ጌታ ዮሐንስ 12 ላይ ምን አለ? አንሶሱ ወንዘ ብርሃን ብክሙ እስመ ዘያሐውር ውስተ ጽልመት ኢየአምር ሀበ ዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድ ሰው የሚሄድበትን አያውቅምና። ምን ማለት ነው? አባት ሳለ ሀጂት፣ ጀንበር ሳለ ምን ይባላል? ሩጥ። ፀሐይ ከገባ በኋላ ብትሮጥ እንቅፋት ይመጣል። እድሜ ፀሐይ ነው፣ ይገባል። በምን እንደሚገባም አታውቁም። የአንዳንዱ እድሜ መኪና ተገልብጦ ይገባል። የአንዳንዱ እድሜ በሽፍታ ይገባል። የአንዳንዱ እድሜ በምራቅ ትንታም ይገባል። የእድሜ ፀሐያችን መቼ እንደሚገባ የእድሜ ገመዳችን መቼ እንደሚቆረጥ ስለማናውቅ የመዳን ቀን ዛሬ ነው። እስኪ በሉ የመዳን ቀን ዛሬ ነው በሉ። ነገ የኛ አይደለም። በነገ ስልጣን የለንም። ያለን ቀን ዛሬ ነው። ዛሬን እንዘጋጅበት። ዛሬ ለጸሎት እንወስን። ዛሬ ለመቁረብ እንወስን። ስለዚህ አሁን ይህንን ክረምት ተዘጋጅተን ሽሽታችሁ በክረምት እንዳይሆን ተጠንቀቁ ተብለን የለ? ክረምት መንገድ የሚያሳይ የለምና በክረምት መንገድ አትዱ ነው። አቤት ቁጭ በሉ። ምስጢሩ ግን እድሜ የቅጠል እንጂ የፍሬ ዘመን አይደለም። ሳታፈሩ እንዳትቆረጡ ተጠንቀቁ ማለት። እግዚአብሔር ሳናፈራ አይቁረጠን። ተዘጋጅተን ጠብቀን መስከረም አንድ ቀን ሲመጣ አዲስ ሰውነት ስጋው ደግሞ የተቀበለ ንስሐ የገባ ሰውነት ይዘን እንድንገኝ እግዚአብሔር ይርዳን። የመዳን ቀን ዛሬ ነው። ያስተማረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።